ኦኬ በጣም ኑሮ ከባድ በሆነበት ዘመን ሁሉን ነገር ፌስ አድርጋ ተጋፍጣ ከቆመች ያቺ ሴት ብቻ ሳትሆን በቃ ነብርም ጭምር ነች። በዚህ አጋጣሚ የሳሚ እናት ብቻ ሳትሆን ልክ የእሷን አይነት ህይወት እየኖራችሁ ያላችሁ እህቶች እናንተ ሴቶች ብቻ አይደላችሁም፣ በዚህ አጋጣሚ ነብሮችም ጭምር ናችሁ። ምክንያቱም ነብር በነገራችን ላይ ከራሷ ይልቅ ልጆቿን ሊያጠቃባት የሚመጣ ማንኛውም ነገር ላይ ትጋፈጣለች። ነበር በተፈጥሮ ልክ እንደዛ ነች። እና የሳሚ እናት በጣም 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 ብዙ የአንቺ ቪዲዮዎች ብዙ እህቶችን ኢንስፓየር እንደሚያደርግ አምናለሁ። ከዛም አልፎ ደግሞ የራስሽን ነገር ተጋፍጠሽ የራስሽን ነገር እንደምንም አመቻችተሽ ደግሞ ለሌሎች እህቶችሽ ከጎናቸው የምትቆሚው ነገር በራሱ እውነት አንዳንዴ በጣም አንቺ ብቻ አይደለሽም ውስጣዊ ደስታ የምታገኙ እኛም ጭምር እውነት እኛም ጭምር። በተለይ አሁን በቅርቡ ስሟን አላቃትም እንዳልኩሽ አንዲት እህት በጣም በቃ ማኪያ ነው ስሟ። እውነት እኔ በቃ አላለ ምንም ማድረግ ባለመቻሌ በጣም ነው በራሴ ያዘንኩት። ቢኖረኝ ኖሮኝ ለእንደሱ አይነት እህቶች ያለኝን ባደርግ ያው እግዚአብሔር ምስክሬ ደስ ባለኝ እና ቪዲዮዋን አይቼ በጣም ነው ልቤ ተነካው። በቃ እኔ ይኸውልሽ ለቤቴ ሁለተኛ ልጅ ነኝ። አንድ ታላቅና አንድ ታናሽ እህቶች አሉ እና በቃ እንዲህ አይነት ነገሮችን ስመለከት ሁልጊዜ በአይኖቼ የመጡት እህቶቼ ናቸው። በቃ እንዲህ አይነት ሁኔታ ላይ እህቴ ሆናስ ቢሆን ኖሮ ብዬ ነው የማስበው እና በጣም ነበር ልቤ ተነካው። በጣም ነበር ያዘንኩት። በጣም ከማዘን የተነሳ በጉዳዩ ላይ ኮሜንትም አልጻፍኩም። በቃ ምንም ለማድረግ አልቻልኩኝም። ያ ሀዘኔ ግን ገና ብዙ ጊዜ ሳይፈጅ አንቺ ደግሞ ትልቅ ስራ ነው የሰራሽው። እውነት በጣም አሪፍ ነው። ብዙ ሰዎች ማለት ነው እንዴት የማታውቂውን ሰው ቤት አምጥተሽ ታሳድሪያለሽ ማለት መርዳት ምናምን እኮ በውጭም ይቻላል ምናምን ይላሉ ማለት ነው። ግን እኔ አዲስ አበባ 2013 ነው ግራጁዌት ያደረኩት ከአምቦ ዩኒቨርሲቲ 2013 ከአሁን 5 ዓመት ሆነኝ ከተመረኩኝ። መጀመሪያ አዲስ አበባ ስመጣ ማለት ነው it was a big deal ማረፊያ ማግኘት ነገር በጣም ስራ ለመፈለግ እና ሰው ቤት ማለት ነው የአንዳንዱ ቀን ሰዓቱ አይሄድም 24 ሰዓት 24 ዓመት ነው የሚመስለው የሰው ቤት ላይ በጣም መብላት is a big deal እራት መብላት መጉረስ በጣም ቢግ ዲል ነው። በጣም ሰቀቀን አለው። ላይክ በቃ ፍርሃት አለ። ምን ይሉኛል አለ ምናምን ራሴን እስከምችል ድረስ ሰው ቤት ነው የኖርኩት እና የተለያዩ ጓደኞች የቤት ምናምን የኖርኩት እና ከዛ በኋላ ግን እንደዚህ አይነት ትልቅ ቤትም ስከራይ ባይዘዌ ለራሴ ብቻ ሳይሆን በቃ የሆነ ሰው ምናምን ማረፍ ምናምን የሚችል ከሆነ ምናምን ብዬ ትርፍ ክላስ ያለው ቤት ነው የተከራየሁት ማለት ነው። እና 2 ቀን 3 ቀን ሰዎች ሳይሳቀቁ እንደ ቤታቸው አድርገ ትሪት ማድረግ የሆነ ለማታውቀው ሰው ምናምን እህት መሆን በጣም ትርጉም እንዳለው እኔ በራሴ አውቀዋለሁ ነው የምልህ። እና አንዳንዴ ውጪ ምናምን አሁን እኔ ሰው ቤት ምናምን በማድር ሰዓት በጣም በቃ ከመሳቀቅ የተነሳ ምናምን ውጪ ምናምን ባለችኝ ሳንቲም በልቼ ምናምን እራት ቤ ምናምን ሲሉን ኧረ እኔ በልቻለሁ ምናምን እላለሁ። ሳምታይምስ ደግሞ ሳልበላም በልቻለሁ እላለሁ። በቃ ማደር በራሱ ቢግ ዲል ነው። ገባ? የሆነ ቦታ ለመሄድ ለሰዎች መሸጋገሪያ መሆን በጣም ትልቅ ነገር ነው። አዘ ሴም ታይም ደግሞ አንዳንድ ቤትም ሄጄ አይ ዛሬ እንግዳ አለ ምናምን እስቲ ሌላ ቦታ ሞክሪ ተብዬም ከመሸ ተባረሬ ውጭ ቁጭ ብዬም ማድሬ አውቃለሁ። ገባ? ግራጁዌት አድርጌ ወጥቼ ነው ምናምን እንደ ሴት በጣም ብዙ የሚፈትን ነገር አለ። ከዛ ግን እግዚአብሔር ያን ሁሉ አሳልፎኝ ደስታው ለእኔ ነው የምልህ። ማለት በቃ ገንዘብ ማግኘት ኦር ደግሞ ጥሩ አልጋ ላይ መተኛ ጥሩ ቤት መኖር ምናምን አይደለም ህይወት ማለት አንተ ያለፍክበትን መንገድ ላይ ያሉ ሰዎችን አት ዘ ሴም ታይም ስሜቱ ሲሰማህ ነው። ከዛ በኋላ ያንን በቃ ለሰው ደስታ መፍጠር ሰዎች በአንተ ምክንያት እየሳቁ ስታይ ምናምን የሚሰማ ስሜት ነው ህይወት።
መኖርህን ያረጋግጥልሃል። ኦኬ በህይወት አለው ማለት ነው። መኖር ይጠቅማል ማለት ነው። የሆነ የምወደው ልጅ ባይወደኝ እማክያ ትወደኛለች። አትሊስት ገባ የሚፈልጉ ልጆች አሉ። ሲንግል ነኝ ምናምን ብዬ በማስብባቸው ጊዜያቶች በሙሉ ማለት ነው የሚሰማኝን ነገር ልክ ሳምታይምስ ሁል ጊዜ እንደ ሰው ምንድነው ይሄ የለበስነው ስጋ ምናምን የሆነ አፌክሽን ላቭ ምናምን አቴንሽን ይፈልጋል እና ሰይጣን ደግሞ ይጫወትብሃል። አዘዘኝ ታይም እንትን አይፈልግሽም፣ ቴክስት አልመለሰልሽም፣ እንትን አይወዱሽም፣ ጓደኞችሽ ኢግኖር አድርገውሻል ምናምን ይልሃል አንዳንድ ድምፅ እና እንደማትፈለግ ሲሰማ በህይወት ተስፋ ትቆርጣለህ፣ ዲፕሬሽን ውስጥ ትገባለህ። እየበላህ እየጠጣህ ቆንጆ ልብስ እየለበስክ ትርጉም ያጣብሃል ህይወት። ከዛ ለእነዚህ ሁሉ ነገር መልስ የምሰጠው እንደማስፈልግ ለራሴ ስነግረው ነው። ገባ? እኔ የሚፈልጉኝ ልጆች አሉ። የኔ መኖር የኔ እዚህ ደረጃ መድረስ ለእነሱ ሳቅ የሚፈጥርላቸው ለብዙ ሰዎች መሸጋገሪያ መሆን እንደምችል ሳስብ እነዛ ድምፆች ኦፍ ይሆናሉ ማለት ነው። ሶ መኖሬ በጣም ትርጉም አለው። ሚስተር ኤክስ ነው እንጂ ማይፈልገኝ በጣም ሚስተር ዋዮች ይፈልጉኛል ነው። እና በቃ በህይወት ሁሉ እንደምታስፈልግ ነው ለራስ ከነ ሚስተር ኤክስ ጋር እንዳታጣይ እና ምን ልፈልግ ነው በቃ ሁለቱም ነገሮች አይምሮ ውስጥ ይመጣሉ። ገባ? ስለዚህ ሁሌ ጥያቄ አለ ጭንቅላት ውስጥ። ሁሌ ደግሞ አይምሮ መልስ ይፈልጋል። ሁሌ ሪስታርት እያረካው ሪፍሬሽ እያረካው ምናምን ነው አደለ ህይወት የምቀጥለው። ለምሳሌ ማታ ስተኛ ጥያቄ የሚጠይቅህ ነገር አለ። ጥሩ ቀን ማሳልፈ ስትመጣ እያንዳንዱ ጥያቄዎች እየመጡ ይረብሸዋል። ስለዚህ ሁሌ ራስን አፕዴት ማድረግ አለብን። እኔ ደግሞ አፕዴት ማድረገው በሰዎች ውስጥ ነው። ገባ? ራስ ሰው ውስጥ ነው መኖር የምፈልገው፣ የሰው ደስታ ውስጥ ምናምን እና ለዛ ነው በጣም እኔ ለእኔ ነው ጥቅሙ። ሰዎች አሁን ሰው ምጠቅም ምናምን ነው ይመስላቸው፣ ግን እኔ ነኝ የምጠቀመው። እነሱ ቤቴ መጥተው አርፈው ምናምን እንደውም ይደብረኛል። አሁን ቡና ብቻዬን የጠጣው ተመልከት። እዚህ ጋር አንድ ሲኒ አንድ ጀበና አርጌ፣ ለካ ሁሉም ሰው አንድ ጀበና ነው የሚጠጣው። አይ አንድ ሲኒ አርጌ ስጠጣ ገባ። አሁን ማኪያ በነበረች ሰዓት አብረን ኪችን ቁርስ ሰርተን በልተን ምናምን ከዛ በጣም ደስ ብሎኝ ነው ሙለው። እነሱ ሲሄዱ ነው የሚደብረኝ። እና በጣም ለእኔ ነው ጥቅሙ። ሰዎች ሰው ማግዝ ይመስላቸዋል እንጂ ራሴን ነው ማግዘው። በነገር ላይ ራሴ ነኝ ከብቸኝነት መውጣው። ራሴን ነው ማግዘው። ራሴ እንደምጠቅም ነግረዋለሁ። አስፈላጊ ሰው እንደሆንኩ ነግረዋለሁ። በእኔ ምክንያት ብዙ ሰዎች እየሳቁ እንደሆነ ነግረው መኖር ትርጉም ይሰጠኛል። ከዛ ደስ ይለኛል። ከማኪያ በላይ ለእኔ ነው። እሷ ገንዘብ አግኝታ ነው የሄደችው። እኔ ደግሞ በጣም ደስታ ነው ማገኘው። እና ሲንግል ሴቶች ደግሞ በጣም በቃ ደስተኛ የሚፈልጉ ከሆነ ማለት ነው ልንገርህ፣ ሲንግል ማምስ በተለይ ሲንግል ሴቶች ደስታ ማግኘት የሚችሉት በቃ ከእንደዚህ አይነት ኤክሰርሳይሶች ነው። በቃ ሰዎችን ከማገዝ ምናምን ነው ደስታ የሚገኘው። በቃ ያለን አማራጭ ይሄ ነው። ወንዶቹ ስለማይታመኑ እኛ በራሳችን ደስታን እየፈጠን መኖር ነው ማለት ነው። አመሰግናለሁ። ይሄንን ክስሽን ለማን ነው? አንድ ልጅ ያለ የወንዶች የትግል ንቅናቄ መሪ ቢቤክ ከሱ ጋር ነው አገናኝተን የምናጋጭሽ። አይ አይደለም። አንዳንድ ጊዜ በእርግጥ ሌላ ማለት የፈለኩት ነገር አለ ከምታረጊው ነገር ጋር ግን አሁን መጨረሻ ሌላ ልሻት ነገር ምንድነው መሰለሽ፣ የሳሚነት ወንዶች ሁሉም አይታመኑ አይደሉም፣ ሴቶች ሁሉም አይታመኑ አይደሉም። አንዳንድ ጊዜ አንዳንድ እህቶች በህይወት አጋጣሚ የሚያገኟቸውን የሚያወሯቸውን አንዳንድ ሰዎች ይመለከቱና ኮምፕሊትሊ ሁሉም ወንድ ተመሳሳይ እንደሆነ አድርገው ተመሳሳይ ነገር ግን ተመሳሳይ ነገር አላቸው። ለምሳሌ ይኸውልህ ባዮሎጂካሊ ነው የምልህ። አሁን ልንገርህ ወንድ ልጅ አሁን ይቅርታ፣ አንተ በጣም መንፈሳዊ መምህር ነህ፣ ግን ይሄ ናቹራል ነገር ስለሆነ ባወራው መጥፎ የሚሆንብኝ አይመስለኝም። ለምሳሌ ሌትሳይ ወንድ ልጅ ማለት ነው
ችግር የለውም። ከኔ አቅም በላይ ከሆነ ከሊቤ ጋር ነው ማገናኝሽ። አይ እንደው በሰላማዊ መንገድ ማከርሽ ደግሞ በሰላማዊ መንገድ መልሳለሁ። እኔ ደግሜ ማለት ነው በዛኛው ዓለም ራሱ ብፈጠር ጾታ በምርጫ ቢሆን ማለት ነው 99 ጊዜ ደግሜ መፈጠር የምፈልገው ሴት ሆኜ ነው። በቃ ሴት በመሆኔ ብቻ ራሱ እግዚአብሔር የማመሰግንበት አንደኛው ነገር ሴት ሆኜ ስለተፈጠርኩኝ ነው። ለምሳሌ አሁን ወንድ ልጅ የሆነ ነገር እንዲሰማው ከፈለገ ለምሳሌ ለግንኙነት ራሱን ቢያዘጋጅ ዊዝን ፍራክሽን ኦፍ ሰከንድ ሬዲ መሆን ይችላል ከማያውቃት ሴት ጋር። እንደውም አንድ ጓደኛዬ ምን አለችኝ፣ ባርች ምናምን እያለ እኮ ስምሽን የመታወቂያ ስምሽን እንኳን እስከሚያውቀው ድረስ እንኳን ለራሱ ምክንያት ላይሰጥ ይችላል። ገብተዋል አለላ ባርች ቆንጅዬ ምናምን እያለ የሆነ ስቴፕ ድረስ መሄድ ይችላል ስምህን እንኳን በትክክል ሳይጠይቅ። ሴት ልጅ ግን ማለት ነው ሪዝን ትፈልጋለች። ማለት ምንድነው? በቃ የሆነ ለአእምሮ የምትነግረው ሪዝን ትፈልጋለች፣ አቴንሽን ትፈልጋለች ምናምን። ምክንያታዊ ናት ሴት ልጅ፣ በጣም ምክንያታዊ ናት። ከተሸወደችም አስባበት ነው የምትሸወደው። አስባበት በቃ ልሸወድ ብላ ነው ይሄ መንገዱ ነው ብላ ካሰበችበት እንደዛ ታደርጋለች እንጂ በጣም ካልኩሌትድ ናት፣ ሪዘነብል ናት። በጣም ሁሉ ነገር አስባ ነው የምታደርገው ሴት ልጅ ማለት ነው። እና በዛ በጣም ደስ ይለኛል። ይሄ ባዮሎጂካል የሚያመሳስላችሁ በጣም ብዙ ነገር አለ። እኔ አይዊሽ እኔ እንጃ አሁን ያልሻቸውን ነገሮች ምናምን አላወራውም። በጣም ብዙ ነገር ትናንትና ከአንድ ባለራይድ ጋር በቃ ቆይ አይደለም የሳሚናት ይኸውልሽ ነገሮች አሁን ለምሳሌ አንቺ አሁን የነገርሽ ነገር ሁላችሁም እንደውም በዚህ አጋጣሚ ሁላችሁም ብታደምጡ መልካም ነው። አሁን ለምሳሌ ሳሚናት አንቺ የነገርሽ ነገር ከልብሽ አፍልቀሽ የተናገርሽው ነገር ነው። እኔ ደግሞ ለምሳሌ እንደው ከልብ ያፍልቅ የምናገር ልተውና እንደው እኔ ካለሁባት ቤተ ክርስቲያን እንደው እንዲህ አይነት ነገሮች በምን አይነት እይታ ይታያል፣ ኦርቶዶክሳዊ አረዳድ በምን አይነት መነጽር ይታያሉ የሚለውን ነገር ልንገርሽ። ሁሉም ወንዶች ሁሉም ሴቶች የሚያመሳስላቸው ነገር አለ። የሚያመሳስላቸው ጾታቸው ነው። አሁን ለምሳሌ አንቺ ላልሽው ሁሉም ወንዶች ይመሳሰላሉ ላልሽው ነገር ኦፍ ኮርስ የሚያመሳስላቸው ነገር አለ። ያ ደግሞ ይሄ የሚያመሳስላቸው ነገር አለ። የሚያመሳስላቸው ነገር አለ እንጂ እስኪጨርስ አድምጪኝና ከዛ በኋላ ምን ይሰጭበታል እና ወንዶችም ሴቶችም ብዙ ጊዜ ቅድም እንዳልኩሽ ሰው አንድ ነገር የሚናገረው ካየው ነው። አሁን ለምሳሌ 1:6 ቁጥር ተጽፎ አንቺ በሌላ ሳይድ እኔ በሌላ ሳይድ ቆመን ስናየው እኔ 9 ቁጥር ሆኖ ሊታይ ይችላል፣ አንቺ 6 ቁጥር ሆኖ ሊታይ ይችላል። ከቆምንበት አንግል የተለያየ አይነት አመለካከት ሊኖረን ይችላል። ነገር ግን እንዲህ አይነት ነገሮች እንደው በቤተ ክርስቲያን እይታ እንዴት ይታያሉ ለሚለው ሐሳብ ሰዎች ሁሉም ተመሳሳይ ባህሪ ያላቸው የሚባል ነገር የለም። እንዴት ልልሽ ፈልጌ ነው፣ ለምሳሌ አንቺ በጣም የተመለከትሽውን መጥፎ ባህሪ ያላቸው ሰዎች እንዳሉ ሁሉ በዛው ልክ ደግሞ በጣም ካይንድ የሆኑ በጣም ፈራ እግዚአብሔር ያላቸው ነገሮችን አርቀው የሚያስቡ የዛን ያክል ደግሞ በጣም ብዙ ሰዎች ይኖራሉ። ከምንውልበት ቦታ አንጻር የተለያዩ አይነት ሰዎችን ነው የምንመለከተው። ለምሳሌ ተመሳሳይነታቸው ለምሳሌ ባዮሎጂካ ናቹራሊ ነው የሚል ናቹራሊ የወንድ ልጅ ዲዛይን የተደረገበት መንገድ አለ። አሁን አንተ ፈልገኸው አይደለም፣ እኔም ደግሞ ፈልጌው አይደለም፣ ግን በቃ ጋድ ዲዛይን ያደረገበት መንገድ አለ። እሱ ነገር ያመሳስላቸዋል ማለት ነው እንጂ ያንን ነገር አሁን ናቹራሊ የተሰጣቸውን ነገር ደግሞ ማኔጅ የሚያደርጉበት ደግሞ ማቹሪቲያቸው ራሳቸውን የሚገዙበት አፕሮች የሚያደርጉበት ለሴት ልጅ ያላቸው ሪስፔክት ደግሞ ከወንድ ይለያያል። እሱ የተለያየ ነገር ነው። እኔ ያወራሁትኝ ይሄ ባዮሎጂካሊ የሚያመሳስላቸውን ነገር ነው እንጂ
ችግር የለም። እሱን እንተው፣ በቃ እሱን እንተውና ይሄኛውን ሐሳብ ለዲቤክ እንተዋለን። ዲቤክ በደንብ አሪፍ ቪዲዮ ሰርቶ ይመልስልሻል። ነገር ግን አይታመኑም ለሚለው ነገር ይሄ ወንዶች ሁሉን ስለማላምናቸው የሚለውን ነገር ግን እኔ በወንድምነት የሳሚነት እንደው በጥሩ እይታ ብትረጂው ብታዩ ደስ ይለኛል። በመጀመሪያ እኛ ሰዎች የእግዚአብሔር ፍጡሮች ነን። እንደው በጌታ ለለመናችሁ ሁላችሁም ይሄን ሐሳብ አድምጡ። እንደው ወንድ አላምንም የምትሉ እህቶች፣ በተመሳሳይ ደግሞ እኔ ሴት ከዚህ በኋላ ሴት የሚባል እኔ አላምንም በህይወት ያልፈልግም የምትሉ ወንድሞችም እንደው በክርስቶስ ፍቅር የያዝናትን እንጨርስ። በምድር ላይ ትዳር ግዴታ ነው። ሀሳብ ላነሳልች ትዳር ግዴታ ነው እኮ ስለሱ አሁን እኔ መሞረው ስለሱ ነው። ሁላችሁ በደንብ አድምጡኝ እሺ። ኦኬ እሺ። የሰው ልጅ ሁለት አይነት መንገድን ነው የሚጓዘው። ሁለት አይነት መንገድን በደንብ አድርጋችሁ አዳምጡኝ። ሰው ዕለት ዕለት በሚኖርበት ህይወት የሁላችንም ተስፋ ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። በዚህ የሰው ልጅ መንገድ ላይ ደግሞ ሁለት አይነት መንገዶች ብቻ ነው ያሉት። አንደኛው ምንኩስና ነው። ሰዎች ለስጋ ፈቃዳቸው ሳይገዙ ራሳቸውን የክርስቶስ ሙሽራ አድርገው ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ድምፅ አራዊቱን ታግሰው ራሳቸውን ለክርስቶስ ጃንደረባ አድርገው ይኖራሉ። ይሄ አንደኛው መንገድ ነው። ሁለተኛው መንገድ ግን ቀዳሚት ህግ ነች። የሳሚነት ቀዳሚት ህግ ተብላ የምትጠራው ትዳር ነች። ሰው ከእናት ከአባቱ ይለያል። እናም እግዚአብሔር ለእርሱ የትዳር አጋር ትሆንለት ዘንድ የተዘጋጀችለትን ሴት የትዳሩ አጋር አድርጎ ይኖራል። ሰው ከዚህ ውጪ ሌላ አይነት አካሄድን መሄድ አይችልም። እንዴት? በደንብ አድርጌ ላብራራላችሁ። በደንብ አድምጡ። ትዳር በነገራችን ላይ ባርኮ ቅዱስ የሰጠን የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ ነው። ሁልጊዜ የሳሚናት በቤተ ክርስቲያናችን ሰዎች በስርዓተ ተክሊልና በስርዓተ ቁርባን ሲጋቡ ቅዱስ ቤተ ክርስቲያናችን ዕለት የሚጋቡ ሰዎች ባሉበት ቦታ ሁሉ ገልጦ እንዲነበብ የምታደርገው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ ያለውን ነው። እና ዛሬ በጣም ጸሐፍት ፈሪሳውያን ጌታችን ኢየሱስ ክርስቶስ በእርግጥ ሩቅ ሲመስሏቸው ማለት ተራ ሰው መስሏቸው በጥያቄ አፋጠው ስህተት ሊያገኙበት ፈልገው ስለ ትዳር በጣም ብዙ ነገሮችን አስተውለት ጌታችን ኢየሱስ የሚደንቅ ምላሾችን መልሶላቸዋል። እዛን ክፍል እንደው ሁላችሁም በዚህ አጋጣሚ ገልጣችሁ ብታነቡት መልካም ነው። እና ይሄ ትዳር ዘው ተብሎ የሚገባበት ነው ወይ? ኦኬ፣ ይሄ ከክርስቶስ እንደ ስጦታ ተደርጎ የተሰጠን ይሄ የትዳር ህይወት ሰዎች ዝም ብለው በራሳቸው አቅም በራሳቸው ብልሃት ቆይ እቺ ልጅ እስቲ ጀንጅኜ ቆይ በጣም አሪፍ የሆኑ ቀሎችን ነግሬ ጥሩ አውትፊት ነው እስቲ የሆነ የሚያምር ነገር ለብሼ ምናምን የራሴ ላርጋት ስላሉ ብቻ የተባረከ ትዳር ሊኖራቸው ይችላል ወይ? አንዲት እህት እንደው እስቲ ጸጉሬን እንደዚህ አድርጌው የሰውነት ቅርጼ እንደዚህ ሆኑ ውበቴ እንደዚህ ሆኑ እገሌን የራሴ ማድረግ ይችላለሁ እና ትዳር መኖር ይችላለሁ ስላለች ብቻ እንደው ክርስቶስ የባረከውን ይህንን የትዳር ህይወት መኖር ይችላለች ወይ? በፍጹም። ቀደም እንዳልኩት የትዳር ህይወት ይሄ ከእግዚአብሔር የሚሰጥ ስጦታ ነው። ያንን ስጦታ ደግሞ ለማግኘት በመጀመሪያ ራስን ነው ማዘጋጀት የሚያስፈልገው። ብዙ ጊዜ ሳሚናት ብዙ ሰዎች በትዳር ህይወት ላይ ውጤታማ ወይ ደግሞ በጮኝነት ህይወት ላይ ገና እንዳሉ ብዙ ጊዜ ለመለየት የሚደርሱት በመጀመሪያ ራሳቸውን አብዴት ሳያደርጉ ከሰው ብቻ ይጠብቃሉ። አሁን በእርግጠኝነት ለምሳሌ እስክሪብቶና ወረቀት ይዤ አንቺን ብጠይቅሽ እስቲ ምን አይነት ወንድ ነው የሳሚናት የትዳር አጋር እንዲሆናት የምትፈልገው ወንድ ምን አይነት ወንድ ነው ብዬ ብጠይቅሽና ሊስት ብናወጣ ኧረ እኔ አልጠይቅም፣ ግን እርግጠኛ ሆኜ የምነግርሽ ይኸውልሽ ሊስት ብናወጣ አለበት እንደዚህ አሁን እኔ የምፈልገው ወንድ እኮ ሊኖር ይችላል፣ አፕሮች ሊያደርገኝ ይችላል። ለምን እንዳነሳሁት ላናገርሽ ነው። በእርግጠኝነት ብጠይቅሽ የምትፈልጊያቸው ዝርዝሮች በአጠቃላይ እንዲህ የሆነ እንዲህ የማያደርግ እንዲህ የማይወድ እንዲህ የሚወድ እንዲህ የሆነ ብለሽኝ አጠቃላይ ብንደምረው ውጤቱ ምን ላይ ይመጣል መሰለሽ? ፐርፌክሽን ላይ ይመጣል። በተመሳሳይ አንድ ወንድሜን ማምጥቼ እስቲ ምን አይነት ሴት ነው ብትፈልገው ብለው በቃ ነጠላ ያረገች ቀና ብላ ሰው ማታይ ከቤተክርስቲያን ቤት ቀላችሁ አይጠገብም። የወንድሞችም እኮ እና እንዲህ አይነት ሴት ነው የምፈልገው ይላል። ያንንም ኢዚኳልሱ ብለን መጨረሻ ላይ ስንደምረው ሪዛልቱ ስናየው ምን ላይ ይመጣል? ፐርፌክሽን ላይ ይመጣል። በመጀመሪያ መረዳት ያለብን ትልቁ ነገር ያ ነው። ሰው ሆኖ ፐርፌክት የለም ማለት
ለምሳሌ አንዲት እህት በቃ የትዳር ህይወትን ስታስብ መረዳት ያለባት ነገር ፐርፌክት የሆነውን በዚህ ምድር ላይ እንደሌለ ነው። ግን ምንድን ነው የሚሆነው? ኦኬ ፐርፌክት ያልሆነን ሰው ለህይወቱ አምጥታ ምንድን ነው የምታደርገው? ምክንያቱም እዚህ ጋር አንድ መረዳት ያለባት ነገር እሷም ፐርፌክት እንዳልሆነች ነው። ኦኬ የጮኝነት ህይወት የሚባል ነገር አለ። በጮኝነት ህይወት ጥንዶች እርስ በርሳቸው ይቀራረጻሉ። የሳሚናት አንቺ ያንን የምትፈልጊውን ወንድ አንቺ በምትፈልጊበት አይነት መልኩ ትቀርጫዋለሽ። እሱም ደግሞ አንቺን ለሚስትነት አይደለም የሚያስብሽ፣ እርሱ በሚፈልግበት አይነት መንገድ ይቀርጽሻል። ብዙ ጊዜ ሰዎች የጮኝነት ህይወትም ላይ ሆነው የትዳር ህይወት ውስጥም ገብተው ለመለየት የሚደርሱት ለምን ይመስላችኋል? የመቀራረጫውን ጊዜ ሳይጠቀሙበት ይኸውላችሁ ትዳሩ እንደሚፈርስ እያወቁ ዘብሎ ይገቡበታል። አንዳንድ ጊዜ ሳትናፍቀው በጣም ናፍቀሽኛል እያለ የሚጽፍ በጣም ብዙ ጎረምሳል። በተመሳሳይ እህቶችም ደግሞ በተመሳሳይ በቃ ምንም አይነት የፍቅር ስሜት ሳይኖራት እኔ በጣም ነው የምወድህ በስማም ዛሬ እንዴት እንደናፈቀኝ ብላ ቴክስት ታደርጋለች። ሰው ከመጀመሪያው እነዛ ሰዎች ራሳቸውን እያታለሉን ይኖሩት። ቀድማችሁ ውስጣችሁ እኮ ይነግራችኋል። በጣም እግዚአብሔር ለእኛ ከሰጠን ትልቁ ስጦታ ውስጥ አንዱ ምንድን ነው መሰለሽ? የሳሚነት ግዑዘ ህሊና አለ። ህሊና የሚባል ነገር አለ። ህሊና የአምላክ ነጸብራቅ ነች። አሁን ኤክስሬ ሰውነታችን ቢነሳ የትኛውም ቦታ ላይ ሰው አያገኛትም። ግን ብዙ ጊዜ ህሊናይቱ ጋር ያለው ሲባል አይተሽ ታውቂያለሽ? እስቲ ቦታውን ጠቅሚኝ እስቲ። የሳሚነት ህሊናይቱ ጋር እዚህ ጋር አይደል? ሰው በዘልም ህሊና የለህም እንዲህ ይላል። ግን ህሊና ኤግዚስት የምታደርግበት ቦታ የቱ ጋር እንደሆነ ማንም ሰው አያውቅም። ተረከዛችን ላይ ትሁን፣ ቁርጭምጭሚታችን ላይ ትሁን፣ ልባችን ላይ ትሁን፣ አይምሯችን ላይ ትሁን ማንም አያውቅም። ነገር ግን የአምላክ ነጸብራቅ ስለሆነች ፈጣሪ የሁሉ ገዢ ስለሆነ ከሰውነታችን አካል በላይ የሆነውን ቦታ እየጠቁምን እንደው ዝም ብለህ ህሊና የለህም እንላለን። ህሊና በተፈጥሮ ምንጊዜም ስህተትን ስንሰራ ትቃወመናለች። እኔ ለምሳሌ ኃጢአት ስሰራ እጄ ይተባበራል፣ እግሬ ይተባበራል፣ አንደበቴ ይተባበራል፣ አይኔ ይተባበራል፣ ልቤ ይተባበራል። ኦኬ ማትተባበረው ብቸኛው ነገር ህሊና ነች። ትወቅሰኛለች። አይ በቃ ያደረከው ልክ አይደለም ትላለች። ህሊናችን ያውቃል። ብዙዎቻችን ይወላችሁ እኔ በጣም ብዙ ሰዎች ሶሻል ሚዲያ ላይ አይታችሁ ከሆነ በመጀመሪያ እንዲሆኑ በዚህ ወጥቶ እንደውም አንዳንድ እህቶች ታሪክ ሁሉ ሲሰሩ ምናምን ተመልክቻለሁኝ። በእርግጥ እነሱን ፐርሰናል የሆነ ነገር ለመንካት ፈልጌ ሳይሆን እገሌ የሚባል ሰው በህይወቴ መጥቶ እንደዚህ አድርጎ በዚህ ወጥቶ ቀድሞውኑ ህሊናችን ያውቃል። ስቶሪ ታይም ማለት ነው። አዎ እኔ ስሙን አላውቅም። አሁን ታይ አንቺ ደግሞ አሁን ታይ እኔ ማልፈልገው ነገር ውስጥ አትክተቺ። ይኸውላችሁ ቀድሞው ሰዎች ህሊናቸው ያውቀዋል። ህሊናችሁ ያውቀዋል። ቀድሞ ያ ሰው የእናንተ የትዳር አጋር እንደማይሆን ታውቁታላችሁ እኮ። አንተም ልክ እንደዛው ወንድሜ፣ ያቺ ሴት ያንተ የትዳር አጋር እንደማትሆን ቀድሞ ህሊና ያውቀዋል፣ ይነግራል። አንተ ግን ህሊናህንም አታዳምጥም። ኦኬ ለፈቃደ እግዚአብሔርን ቦታ ሰጠው። ግን በቃ የአንተ የስጋ ፍላጎት እስከተሟላ ድረስ ዝም ብሎ ወደፊት ትጓዛለህ። እህቴም በተመሳሳይ ሰው ብዙ ጊዜ እንዲህ አይነት ችግሮች የሚፈጠሩት ከኛ ከራሳችን ነው ማለት ነው። ስለዚህ አንድ ወንድ ለምሳሌ እሱ እንዳሰባት ነጠላ የምታረግ ከቤተክርስቲያን ቤት ቆራቢ የሆነችን ሴት የሚመኝ ከሆነ ምን ማድረግ አለበት? ራሱን አብሪት ማድረግ አለበት። እንዴት? እሱ ራሱ መንፈሳዊ መሆን አለበት። ምክንያቱም ያቺ መንፈሳዊ ሴት እሷም የምትፈልገው የትዳር አጋር መንፈሳዊ የሆነ ወንድ ነው። በተመሳሳይ አንዲትም ሴት አንድ በጣም ታማኝ ሆነ ሎያል ሆነ ለነገሮች እንደው አለ አይደለ በጣም ቁጥብ ሆነ እንደው ቀና ብሎ ብዙ ሴቶችን የማያይ እንደው ከቤት ቀጥታ ወደ ስራ ከስራም ቀጥታ ወደ ቤት የሚመጣ ወንድን ስታስብ በተመሳሳይ እሷም ራሷን አፕዴት ማድረግ አለባት። ምክንያቱም ያ ወንድ በተመሳሳይ ለትዳር የሚያስባት ሴት ልክ እሱ ባለበት አይነት ስታተስ ላይ ያለች ስለሆነ ስለዚህ አንዳንድ ጊዜ በህይወት አጋጣሚ ራሳችን ጥፋት አጥፍተን ራሳችን ተሳስተን ብዙ ሰዎች በነገራችን ላይ በእኛ ህይወት ላይ እንዲጫወቱ የምንፈቅደው እኛ ነን በዚህ አጋጣሚ እና እነዛ ሰዎች መጥተው በእኛ ህይወት ተጫውተው ከሄዱ በኋላ ይኸውላችሁ ጾታን ብዙ ጊዜ መሸሸጊያ ማድረግ የለብንም። አሁን በአንዲት ሴት የተጎዳ ወንድሜ ሴቶች ሲባሉ እንዳትል፣ በተመሳሳይ የሆኑ ወንዶችን አይተሽ የሆነ ነገር የተመለከትሽ ወንዶች ሲባሉ እንዳትይ። ለምንድን? ምክንያቱም ለሁሉም እግዚአብሔር የተለያየ ጸጋ ነው የሰጠው። ሁሉም የተለያየ ማንነት ነው ያላቸው። ለምሳሌ ሐዋርያትን እንኳን ብንመለከት ሁሉም ለጌታ ታማኝ አልነበሩ። ክርስቶስን የሸጠው ፈሪሳዊ ወይም ደግሞ የሮማ ወታደር አልነበረ። ራሱ ከሐዋርያት ጋር ራሱ እንደምሮ የሚመለከት ይሁዳ ነው። ምን ማለት ነው?
ተመሳሳይ የሆነ ቦታ ላይ ያሉ ሰዎች ግን የተለያየ አይነት ማንነት፣ የተለያየ አይነት አስተሳሰብ ሊኖራቸው ይችላል እና ነገሮችን ሰፋ አድርገን ብንመለከት መልካም ነው ለማለት ነው ይሳለኛል። እና ወንዶችን አላምንም እንዳትይ ከዚህ በኋላ አይ እሺ አምናቸዋለሁ፣ ችግር የለም። ጥያቄን ግን መለስክ። አሁን አንተ ማለት በጣም ኤክስፕላኔሽን ነው፣ ግን ይሄ ማለት ነው ለመሰለ ለማግባት ፈልጋ የሆነ ሲቹዌሽንሽፕ ላይ ላለች ሴት ምናምን እኔ ያልኩ ሳያገቡ መኖር አይቻልም ወይ? ሳያገቡ ኃጢአት ነው አለማግባት? ለምሳሌ ያላገቡ ሰዎች አሉ መጽሐፍ ቅዱስ። አይቻልም፣ ባጭሩ አይቻልም። ለምንድን ሰዎች ሳያገቡ? ይኸው ቅድም እኮ ተናግሬው ነበር፣ በደንብ አልተረዳሽም። እሺ ጨርሽ። አንተ ያልከው ማግባት ለፈለጉ ሰዎች በስርዓት ተጠናኑ፣ ተስፋ ትቁረጡ። ይሄ ለምሳሌ ያለፈ ሪሌሽንሽፓችሁ ላይ ስታካክ አድርጉ ምናምን፣ በጣም አሪፍ ነገር ነው። እኔ ያልኩት ደግሞ ሳያገቡ መኖር አይቻልም ወይ? ምክንያቱም አሁን ጳውሎስ እኮ አላገባም መጽሐፍ ቅዱስ ላይ። ኦፍኮርስ ያው እሱ ስለማያውቀው ያው አይ ቲንክ ያው ምንም እንትን ኤክስፒሪየንስ ቆይ ግን ያላገቡ ሰዎች አሉ። ሰው ደግሞ እሺ እግዚአብሔር ማለት ነው እግዚአብሔር የደከምከውን ድካም ያውቃል አይደለም? አንድ ነገር ሁሉም ሴት ማግባት ትፈልጋለች። አሁን እኛ ሃይ ስኩል ላይ ያለ ምናምን ዩኒቨርሲቲ ላይ ያለ ተመርቀን ስንወጣ የመጀመሪያው ነገራችን አሪፍ ፋሚሊ መገንባት ነው። በቃ እንደ ሰው እንዲሳካል የምትፈልገው ነገር ምንድን ነው? አሪፍ ፋሚሊ መገንባት ምናምን ነው የምትፈልገው። ምን ሆኖ ነው? ኮፒ ሊንክ አድርጉ ጋይስ። ምን ሆኖ ነው? ከዛ እግዚአብሔር ደግሞ ምን ያህል እንደለፋህ ለፍቅር ያውቃል፣ ምን ያህል እንደደከመህ ምናምን ያውቃል። ከዛ የሆነ ጊዜ ላይ ኢነርጂ ልታጣ ትችላለህ። እኔ አሁን ኢነርጂ የለኝም እውነት ለመናገር በጣም ይረዝምብኛል። ከሆነ ሰው ጋራ ቁጭ ብሎ ማውራት፣ ፍለርት ማድረግ፣ ከዛ ደህና ነህ ምናምን፣ ገባህ፣ ወጣህ፣ በላህ፣ ጠጣ ማለት በቃ በእግር እዛ እንትን እንጦጦ ምናምን ደርሰሽ ነይ ብትለኝ ሄዳለሁ። በጣም ነው የሚረዝምብኝ። ለምንድን ነው እዚህ ደረጃ ላይ ስደርስ? መጀመሪያ ግን በጣም ኢነርጂን በጣም አባክኛለሁ። ከዛ በኋላ እግዚአብሔር ደግሞ ለአንተ ማልነግርህን ላይፍ ላይ ማላወራውን ለሰው ማልነግረውን ደግሞ ነገር ያውቃል። ገባ? ምን ያህል አንድ ሴት ምን ያህል እንደደከመች ያውቃል። ለምሳሌ ያቺ ውሃ ልትቀዳ የሄደችዋ ሴት ታውቃታለህ አይደለ? 5 ባሎች አሉሽ ምናምን ነገር ያላት። ከዛ በኋላ 5 ኤክስ አለኝ ምናምን ብትላውን ዊርድ ሊሆን ይችላል ለሰው፣ ግን እግዚአብሔር ግን የልቧን ያውቃል። ለምን 5 ኤክስ እንዳላት እግዚአብሔር የልቧን ያውቃል አይደለ? እንደዛ ቁጭ ብሎ ሲያወራት ሲነግራት ምናምን ምን ያህል መንገድ እንደመጣች ምናልባት ከነዛ ሰዎች ጋር ያላትን ዲቴይል ስቶሪ እግዚአብሔር ነው የሚያውቀው። የልቧን ንጽህና እግዚአብሔር ነው የሚያውቀው። ለህይወቷ ምን ያህል እንደለፋች እግዚአብሔር ነው የሚያውቀው። ከዛ የሆነ ሰዓት ላይ በቃ ሲንግልት ሆና ሊሆን ይችላል ግራል እና ይሄ እንትን የምትለው ነገር አይደለም። ሰዎች ስላልፈለጉ ነው፣ ወንድ ስለሚጠሉ ነው፣ ተስፋ ስለቆረጡ ነው ምናምን የማትልባቸው ሁኔታዎች አሉ። በቃ አንድ ሴት ልጅ የሆነ መንገድ ስትመርጥ እግዚአብሔር ነው የሚያውቀው ምን ያህል መንገድ መታ እዚህ አይነት ዲሲሽን ላይ እንደደረሰች ማለት ነው። እንደዚህ አይነት ዲሲሽን ላይ የደረሰች ሴት ማለት ነው። እኔ አሁን በህይወቴ ከዚህ በኋላ ምን አይነት ሴት ነው መሆን የምፈልገው? በጣም ሀብታም ሴት ሆኜ በጣም ብዙ ሰዎችን መርዳት እፈልጋለሁ። ልጄን በጣም ጥሩ አድርጌ ማሳደግ እፈልጋለሁ። ከዛ በጣም ደስተኛ መሆን እፈልጋለሁ። በጣም በቃ ያላየሁትን ነገር እያየሁ መዞር እፈልጋለሁ። ማግባት አልፈልግም እና ይህን ውሳኔ ስወስን ከራሴም ከእግዚአብሔርም ጋር ተማክሬ ነው። ከዛ ደግሞ ለሚያገቡ ሰዎች አበረታታለሁ፣ በጣም አበረታታለሁ ምናምን ነገር። አለማግባት ይኸውልህ ፈልጋለሁ ስላጣሁት ግን ዲስ ኢዝ ፒስፉል። በቃ አሁን እየኖርኩ ያለሁት ላይፍ በጣም ፒስ ነው። ስለዚህ ጋድ እንደዚህ ሆኜ ነው ላይፍ መጨረስ የምፈልገው። ዲሳይድ አደረግኩኝ። ስፒሪቹዋሊ ከእናንተ አሁን መምህር ስለሆናችሁ የኔን ዲሲሽን እንዴት ታየዋለህ? አሁን አንተ መምህር ስለሆንክ
እሺ የተወሰኑ ትክክል የሆኑ ነገሮች አሉ፣ የተወሰኑ ትክክል ያልሆኑ ነገሮች አሉ። እንደዚህ ስንል እንዴት ነው መሰለሽ ኢሳሚነት፣ በመጀመሪያ ሰዎች ዝም ብለው በድፍረት አይ እኔ ሳላገባ ነው መኖር የምፈልገው ማለት የለባቸውም። ለምንድን ነው ማለት የሌለባቸው ስንል ቅድም እንዳልነው አንድ ክርስቲያን ሁለት መንገዶች ነው ያሉት። አንደኛው ራሱን ለክርስቶስ ጃንደረባ አድርጎ እንደ ጳውሎስ መኖር ነው። ጳውሎስ አላገባም ስንል ለክርስቶስ ኢየሱስ ጃንደረባ ነበር እያለ ነው። ሰው በጣም ራሳቸው ለክርስቶስ ጃንደረባ ያደረጉ በጣም ብዙ ቅዱሳኖች አሉ። ስለዚህ ሰው ዘር ልዝራ ንብረት ላፍራ ብሎ ሳይጨነቅ በስጋው ስጋውን ገሎ የነፍስ ፈቃዱን እንዲያይል አድርጎ ራሱን ለክርስቶስ አስገዝቶ ምድራዊ የሆነ ትዳርን ሳይሆን ራሱን የክርስቶስ ሙሽራ አድርጎ ይኖራል ክርስቶስን እያገለገለ። በዚህ ምሳሌ ስናደርግ አንቺ ሴት ስለሆንሽ አንዲት ቅድስት የሆነች ሴትን እናንሳ። ለምሳሌ ቅድስት አርሴማ ብዙ ጊዜ ታሪኳን የማያውቁ ሰዎች በተለያዩ ስቴጆች ላይ ሲዘልፏት እንመለከታለን። ግን ታሪኳን ቀርብ ብለሽ ስትመለከቺ አርሴማ በጣም ወጣት ነበረች፣ ደግሞ በጣም ውብ ሴት ነበረች እና ሳታገባ ነው የሆነችው ምንላት አይነት ሴት ግን አይደለችም። እንዴት? ቀደም እንዳልነው ክርስቲያን ሁለት አይነት መንገዶች ነው ያሉት። አንደኛው መንገድ ራስን ለክርስቶስ ጃንደረባ ማድረግ ነው። ራሷን ለክርስቶስ ፈቃድ አስገዛች። ምድራዊ የሆነን ነገርን አልፈልግም አለች። የጎልማሶችን ሽንገላ ናቀች እና ራሷን የክርስቶስ ሙሽራ አደረገች። እስከ ሕይወቷ ፍጻሜ ድረስ ኢየሱስ ስለሚለው ስም ስትገደል ኖረች። ይህ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ በትዳር መባረክ ነው። በትዳር መባረክ ሁለተኛው መንገድ ነው ስንል ግን በተለያዩ አጋጣሚዎች እስካሁኑ ሰዓት ድረስ ሳያገቡ የተቀመጡ ሰዎች ኃጢአተኛ ናችሁ፣ በደለኛ ናችሁ እያለን እየረገምናቸው አይደለም። ሰው ግን በደንብ አሁን ማሰብ ያለብን ሰው በህይወቱ ሁልጊዜም ሁለት መንገዶች እንዳሉት ማወቅ አለበት። ሁለተኛው መንገድ ቀዳሚት ሕግ ትባላለች። ቀዳሚት ሕግ የምንለው የትኛውን ነው? ትዳርን ነው። አዳም እግዚአብሔር አምላክ ፈጠረው እና ብቸኝነቱን ተመልክቶ ሴትን ፈጠረለት ይላል። ሴትን ፈጠረለት። እዛ ይህች ስጋ ከስጋዬ አጥንቷም ደግሞ ከአጥንቴ ነው ብሎ የመጀመሪያውን የፍቅር ዝማሬ አባታችን አዳም ዘመረ። ስለዚህ ሁለተኛው መንገድ ትዳር ነው ማለት ነው። ለምንድን ነው ሰዎች አይ ትዳርም አንፈልግም ምናምን ብለው ሲኖሩ ቅድስት ቤተክርስቲያን እንዲህ አይነቱን ነገር ሪኮመንድ የማታደርገው? ሀሳባቸው ስህተት እንደሆነ የምታሰበው ለምንድን ነው? ዝሙትን የሚያበረታታ ስለሆነ ነው። ለምሳሌ አንድ ወንድ አይ እኔ ትዳር አልፈልግም እንዴት የሚለው ልነግርሽ ነው። ለምሳሌ አንድ ወንድ አይ እኔ ትዳር አልፈልግም፣ እኔ ትዳር የሚባል ነገር አልፈልግም ብሎ የትዳር ህይወትን ገፍቶ በሚኖርበት ህይወት አጋጣሚ በአጠቃላይ የተለያዩ ሴቶችን የማግኘት ደግሞ አጋጣሚዎችን በዛው በተመሳሳይ ይኖራሉ። ያ ሰው ከትዳር ውጪ ቆይ ችግር የለው ያው እኮ ነው ወንድም ስንለው ሴትም ስንለው ያው ነው። እና ምን አለ መሰላችሁ ከትዳር ውጪ የሚደረጉ ሩካቤዎች በአጠቃላይ ቅድስና የላቸው። መጽሐፍ ሲናገር ጋብቻ ክቡር ነው ለመኝታውም ደግሞ እርኩሰት የለውም ይላል። ስለዚህ ከጋብቻ ውጪ ስሜታችንን እንዳያስቸግረን ነው አንደኛው ምክንያት። አንደኛው ትልቁ ምክንያት ማስቀምጠው እንችላለን። ከምክንያቶች ውስጥ አንዱ ያ ነው። ሰዎች ከፍትወት ህይወት እንዲርቁ ነው ከምክንያቶቹ። ግን ዋነኛው ምክንያት ነው አይደለም እያልኩሽ ያለሁት። ከትዳር ዓላማዎች ውስጥ አንዱ ግን ሰዎች ከስጋ ፍትወት እንዲርቁ ነው። ሴቷ ራሷን መግዛት ከቻለች እንግዲህ ያቺን ስናገኛት እናወራታለን። አሁን ግን ለጊዜው ኢንጀነራል እንደዚህ እዚህ ውስጥ ያሉ ሰዎችን በአጠቃላይ ግን ስናወራ እንዴት ነው ማውራት ያለብን መሰለሽ? ሰሚነት ሰዎች አንድ መረጃ እሺ በቃ ሌላ ጊዜ ችግር የለውም። ያንቺን እኮ ሀሳብ ተረድቻለሁ፣ ያንቺን ሀሳብ ተረድቼሻለሁ። ግን አንድ እንድታሰምሪበት የምፈልገው ነገር ምንድነው መሰለሽ? ሰሚነት አንድ ሰዎች መጽሐፍ ሲናገር ምን ይላል መሰለሽ? ጋብቻ ቅድም ያልኩሽ አንድ ጊዜ በደንብ አስምሪበት። ጋብቻ ክቡር ነው ካለ በኋላ ከዛስ ለመኝታውም ደግሞ እርኩሰት የለውም። ምን ማለት ነው? በጋብቻ ውስጥ ያለ መኝታ የተቀደሰ ነው ማለት ነው። ያ ኃጢአት ሆኖ ንስሐ ያስገባል። እኔና አንቺ ክርስቲያኖች ነን። ከጋብቻ ውጪ ግን እንደው ድንገት በስጋ ፍትወት ድንገት ብንወድቅ ግን ልክ ኖርማል ነው ብለን የምናልፈው ነገር አይደለም። ኢትሰሲን ኃጢአት ነው። የክርስቶስ ኢየሱስን ቤተ መቅደስ ስላቆሸሽን የግድ በንስሐ እንመላለሳለን። ለምን? ከጋብቻ ውጪ ያለው ሩካቤ በአጠቃላይ ርኩሰት ስለሆነ።
ስለዚህ ሰዎች ከጋብቻ ውጪ ባለ የሩካቤ ህይወት ዕለት ዕለት እየረከሱ መኖር ስለሌለባቸው እናታችን ቅድስት ቤተክርስቲያን በ40ና በ80 ቀን ከመንፈስ ቅዱስ ጸንሳ የወለደችን እናታችን ቤተክርስቲያን ምን ታስተምረናለች? ሰዎች በፈቃደ እግዚአብሔርን ከፊት አስቀድመው በትዳር ህይወት ተባርከው የተቀደሰን የትዳር ህይወት እንዲኖሩ ታስተምራለች። ነገር ግን አንድ ሰው አይ እኔ የለም እኔ ትዳር አልፈልግም ሲል ግን በጣም ብዙ ከአንድ በላይ ብዙ ለመሳሳት የሚያበቁ ብዙ ነገሮችን እናገኝበታለን። ለምን? ለምሳሌ ከትዳር ውጭ ያለ ሰው ቅድም እንዳልነው በሩካቤ ስጋ ከአንዲት ሴት ጋር ቢወድቅ ያ የተቀደሰ ጋብቻ ተብሎ አይጠራም። ቅድም እንዳልነው ሩካቤ ነው። እና ደግሞ ጳውሎስ ልክ እኔ እንዳልኩሽ ምን ይላል መሰለሽ? ሰዎች እንዲኖሩ እንደኔ ቢኖሩ መልካም ነው ይልና ከዛ በኋላ ግን እንዲህ ይላል እንደኔ ቢኖሩ መልካም ነው ይልና ነገር ግን ሰዎች በፍትወት እንዳይፈተኑ በጋብቻ ይኖሩ ይላል። ኦኬ ሚችል ያ ለተሰጣቸው ነው። እንደውም የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ ሙሉ ገጸ ንባቡን ስታነቢው ምን ይላል መሰለሽ? ገጸ ንባቡ ላይ ቃል በቃል እንግዲህ ሰዎች ኢየሱስን ይጠየቁት ማለት ነው። ሰው በበደለችው ሁሉ ሚስቱ ሊፈታ ይገባል ወይ ብለው መጥተው ጠየቁት ጌታችን ኢየሱስን። እና ጌታ ኢየሱስ መለሰላቸው፣ ሰው በበደለችው ሁሉ ሚስቱ ሊፈታ ይገባል አላቸው። እና ሙሴ የፍቿን ወረቀት እንድንሰጥ ስለምን አዘዘ ብለው ጠየቁት። እና ጌታ ኢየሱስ ስለ ልባችሁ ክፋት ይህን እንድታደርጉ አዘዛችሁ እንጂ ቀድሞስ እንዲህ አይደለም አላቸው። ሴት በበደለችው ሁሉ ወንድ ሚስቱ በበደለችው ሁሉ ሚስቱ ሊፈታ ይገባል ካለ ዝሙት ምክንያት ብሎ ካስቀመጠ በኋላ ምን ይላል? እግዚአብሔር አንድ ያደረገውን ሰው አይለየው ብሎ ጌታችን ኢየሱስ ክርስቶስ ትዳር እጅግ በጣም የተባረከ ህይወት እንደሆነ በአጽንኦት ያስቀምጣል። እዚህ ላይ ምን ላሳያችሁ ፈልጌ ነው የኔ ተወዳጆች፣ ትዳር ላይ ቀደም እንዳልነው ሰዎች ከፍትወት ርቀው በቅድስና ህይወት ለመኖር የሚያደርጉት ቀዳሚት የሆነች ህግ ነች። አንድ ክርስቲያን ሁለት መንገዶች አሉት ብለናል። አንደኛው ራሱን የክርስቶስ ኢየሱስ ጃንደረባ ማድረግ ነው። እናም ጌታችን ኢየሱስ ክርስቶስ እዚሁ ክፍል ላይ ምን ይላል? ከዛ በኋላ ወረድ ብሎ ጃንደረቦች እንዳሉ ደግሞ ሜንሽን ያደርጋል። ጃንደረቦች ከእናታቸው ማህፀን ጀምሮ ሲወጡ ጃንደረባ ይሆኑ አሉ። ከዛ ራሳቸውንም ደግሞ ስለ እግዚአብሔር ብለው ጃንደረባ ያደረጓሉ እያለ ይናገራል። ስለዚህ ምን ማለት ነው? አንድ ሰው አይ ኖ የትዳር ህይወትን አልፈልግም ሲል ራሱን የክርስቶስ ኢየሱስ ጃንደረባ ማድረግ አለበት። ኦኬ፣ ራሱን ለክርስቶስ ማስገዛት አለበት። ካልሆነ ግን በስጋ ፍትወት ይፈተናል። ስለዚህ ሌላ ሶስተኛ የሆነ አይነት ክራይቴሪያ ክሬት ማድረግ አንችልም። አንድ ሰው በፍትወት እየተፈተነ ከሆነ የግድ በኃጢአት መንገድ ላለመመላለስ እግዚአብሔርን ተማጽኖ ፈቃድ እግዚአብሔርን አስቀድሞ በትዳር ህይወት መባረክ አለበት። አይ የለም እኔ ራሴን እገዛለሁ ካለ ግን ኦኬ ራሱን የክርስቶስ ኢየሱስ ጃንደረባ ማድረግ ይኖርበታል ማለት ነው። ሙሉ ለሙሉ ኮምፕሊትሊ ከስጋ ፍትወት ርቆ ራሱን የክርስቶስ ኢየሱስ ጃንደረባ አድርጎ ራሱን የክርስቶስ ሙሽራ አድርጎ መኖር ይኖርበታል ማለት ነው። ይሰሚና ሁሉም ሰው በተለይ እኔ አሁን ሴት ስለሆንኩኝ ወንዶኛ አላውቅም፣ እንደ ሴት ነው ማወራክ። ሳምታይምስ ያልከው ነገር እንደ ሰው የምትፈተንበት ጊዜ ይኖራል። አንዳንዴ እንደዚህ አይነት ፈተናዎች ይኖራሉ። ኦብቪየስሊ አልፈተንም ምናምን አይደለም፣ በደንብ የምፈተንባቸው ጊዜያቶች አሉ። ወጣት ነኝ፣ ሰው ነኝ ምናምን። ሰው እንደዚህ አይነት ነገሮች ያው ናቹራል ናቸው በጣም። ለመጨረሻ ጊዜ የተፈተንሽው መቼ ነው የሳሚናት? እኔ አረ ስቀልድ ነው። አረ እንዲህ አብረራ ልትናገር። አረ ስቀልድ ነው። እሺ ሀሳብሽን ጨርሺ። ከላቆረጥሽ ኦኬ እሺ። እኔ በጠይቀኝ ያው እኔ ግልጽ ነኝ፣ ችግር የለብኝም፣ እነግርሃለሁ። ግን ምን ነገር ምን እንደሆነ ታውቃለህ? ለሴት ልጅ በጣም ከባድ አይደለም። በጣም ትሸውዳቸዋለች። እነዚህን አይነት ነገሮች ከባድ ናቸው ምናምን። እና ደግሞ ለሴት ልጅ በጣም ከባድ የሚሆነው ነገር እንደነገርኩ እንደ ወንድ ልጅ ይሄ የሚሰማትን ስሜት ብቻ ለማስተናገድ ስትል የሆነ አፕሮች አታረግም። ሪዝን ትፈልጋለች። አትሊስት በቃ የሆነ ሰው ለማቀፍ ሄዳ ምናምን ሪዝን ትፈልጋለች። በጣም ታስቀድማለች። አቴንሽን ትፈልጋለች። የሆነ ትንሽ ሮማንስ ነገር ትፈልጋለች። እንደዚህ በቀላሉ ይሄ ነገር እየፈተነኝ ነው ሶልቭ ማድረግ አለብኝ ምናምን አትልም። እንደ ወንድ አይደለችም ሴት።
ስለዚህ እንደምንም አድርጋ ያችን ከባድ ሲቹዌሽን ምናምን ታልፈዋለች። ከዛ ግን አላገባም ብላ ስትኖር ግን ይህንን ፈተና ከወንድ ልጅ ይልቅ ሴት ልጅ በጣም ተቋቋመዋለች። ዋይዝ ናት ብዬ አስባለሁ። ከባድ አይደለም ለሴት ብዬ አስባለሁ። ምናልባት መጠኑ ባናውቀውም ግን ያው ፈተና ስለሆነ ከፈተና መራቁ ይባላል። ምልሽ ያው አሁን ነገሮችን አንቺ በብዛት እያይሽ ያለሽው ከወንድ ልጅ አንጻር የሚለውን ነው የሰሜናት ግን ያው በዛ ማነው ፈተና አሴ ሲንግል ማም እንደ ሴት ነው መናገር እንደ ሴት እኔ ያለሁበት አሁን ካንተ ይልቅ እኔ ያለሁበት ስላለሁበት ነገር ነው የሚያወራ ያለሁት። ምክንያቱም አይ ቲንክ አንተ አሁን ሙሽራ ነው እያሉት ስለሆነ ሙሽራ አረደሉ አሁን ሽማግሌ ልኳል ኮንክራ በይው እያሉኝ እኮ ነበር። እግዚአብሔርን ማርያም በጣም ብዙ ሰው እየጻፈልኝ ከዛ እንዳላቋርጥ ነው እንትን ያልኩት። ብቻ ምናልባት ልደት እንዳይሆን ብዙ ጊዜ ከልደት ጋር በመልክ ስለምንመሳሰል ልደትን የሆነ ቦታ ሲያዩት በእኔ ያሳብባሉ ብዙ ጊዜ እና እንደው በመመሳሰል እንዳይሆን አደራ። ኧረ ባካችሁ ልኑርበት። መልካም ነው፣ ለሁለታችሁም መልካም ነው ቢሆን እኔ ሁሉም ሰው ቢያገባ ደስ ይለኛል። ምን ልል ፈልጌ ነው ሴት ልጅ ኦብቪየስሊ እንደዚህ እንትን የምትልበት ፈተናዎች ይኖራታል። እኔ አሁን እንደ ሴት የምፈተንበት ጊዜ አለ፣ ግን በጣም ከባድ አይደለም። ይሄ አሁን ለምሳሌ ይሄ ነገር ካላገባሁት መኖር የሚያስችለኝ ጉዳይ አይመስለኝም፣ በጣም ከብዶኛል ምናምን የምልበት ደረጃ የሚያደርሰኝ ነገር አይደለም። በቃ እንደነገርኩ ሴት ልጅ በወር አንዴ ከተፈተነች ነው በጣም ፎርሹር ባዮሎጂካሊም በምን ታይም እንደዛ ሊሰማት እንደሚችልም በጣም ብዙ ሴቶች ያውቁታል ብዬ አስባለሁ። በቃ ያቺን ዋንስ መንት ያቺን የሚሰማትን ስሜት ፊልም ማይታ ምናምን ብቻ የሆነ ነገር ታልፈዋለች ነው የምልህ። ከዛ ለማግባት ምን ፈልጋለሁ መሰለኝ እኔ ለማግባት ማፍቀር አለብኝ፣ በጣም ማፍቀር አለብኝ፣ በጣም ማፍቀር ይቅርታ ፊልም አይታ ታሳለ ቋልጭ ነው ያልሽኝ። እኔ እንደዛ ሲሰማኝ ላይክ ወክ አደርጋለሁ፣ ጂም ገባለሁ። ጂም ጥሩ ነው። ሲንግል ሴቶችም ካላችሁ አዳምጡ። እንደዚህ አይነት ስሜት ሲሰማችሁ ጂም መግባት፣ ስፖርት መስራት ምናምን፣ ከዛ ሚውዚክ እያዳመጣችሁ ወክ ማድረግ ምናምን ነገር አሪፍ ነው። ቤት ምናምን ረጅም ሰዓት ከተቀመጥክ ይብሳል። ላይክ በቃ እንደዚህ አይነት እንትን በጣም እንደዚህ ወደ ውጭ ወጥቶ ምናምን ችል ማድረግ አሪፍ ነው። ስለዚህ በተለያየ አይነት መንገድ ሴት ልጅ ዋይ ስለሆነች እንትን ግን እኔ ይሄ የነገር ከምትለኝን ምክንያት እንደ ምክንያት አይቼው ለማግባት ኢንስፓየር አልሆንበትም ነው ማለት ማገባው ለዚህ አይነት ጉዳይ ነው። አይ ይቅርታ እዚህ ላይ ማለት ባለሆነ መንገድ እንዳትረጂኝ። ሰዎች በትዳር ህይወት የሚኖሩት ከዚህ ብቻ ለመራቅ ነው አይደለም። ቅድም ስነግርሽ ሰዎች በትዳር ህይወት መኖር ያለባቸው በጣም ብዙ አይነት ምክንያቶች አሉ። ከምክንያቶች ውስጥ ግን አንዱ ነው። ለምሳሌ ሌሎች ምክንያቶች ጠቅሻለሁ የሰሚነት ምክንያቱም አንድ ክርስቲያን ሁለት መንገዶች ስላሉት ብዬሻለሁ። እና አሁን እነዚህን ፈተናዎች ምናምን እንዳሉ ሆኖ ግን እኔ ሞር እንደውም አንቺ አሁንም ፈቃድ እግዚአብሔርን ጠይቀሽ እንደዚህ አይነት ፈተናዎች ሲኖሩ እኔ እንደውም ከስፖርቱ ከፊልሙ ከተለያዩ ነገሮች ይልቅ ወደ ቤተክርስቲያን ቀረብ ብሎ እግዚአብሔርን ተማጽኖ እውነት የተባረከው ነው ደግሞ እንደው ማግኘቱ መልካም ነው ብዬ አስባለሁ። ስለ እውነቴን ነው፣ ደግሞም አስፈላጊም ነው። በነገራችን ላይ አንድ እጅ ብቻውን ማጨብጨብ አይችልም። ታውቃላችሁ አይደል? አንድ እጅ አይደለም ልንገርሽ ሰሚነት፣ አንድ እጅ ሰሚነት ግድ የለሽም እቺን አድርጭ ይልሽ። አንድ እጅ ብቻውን ማጨብጨብ አይችልም። የግድ ጭብጨባ ለመስማት እጃችን ሁለት መሆን አለበት። ለምሳሌ በጣም በሚገርምሽ ሁኔታ አንዲት ሴት የፈለገ ስኬታማ አሁን ቅድም አንቺ የምፈልገው ሀብታም ኖሮኝ ምናምን እግዚአብሔር ከኃጢአት በስተቀር የልብሽን መሻት ይፈጽምልሽ። የሳሚናት እግዚአብሔር አምላክ ያደርግልሽ። ግን የፈለገ የስኬት ጥግ ብትደርሱ ማንም ሰው የፈለገ ነገር ላይ ቢደርስ ብቻውን ሆኖ ህይወትን ሲኖርና የትዳር አጋር ኖሮት ህይወትን ሲኖር ይለያያል። ለዚህ ደግሞ ከኔና አንቺ የበለጠ ያገቡ ሰዎች ምስክር ናቸው ብዬ አምናለሁ። እውነት ለመናገር እዚህ ውስጥ ያገባችሁ ሰዎች ካላችሁ
እንደው ሐሳባችሁን ኮሜንት ላይ ብታካፍሉን ደስ ይለናል። ምክንያቱም አንድ ሰው ብቻውን ሆኖ ሲኖርና በትዳሪው ሲኖር ስለ እውነት ኮምፕሊትሊ ይለያያል። አንድ ወንድ ይኸውላችሁ የትዳር አጋር ኖሮት የምታግዘው ሴት ኖራ ህይወትን ሲጋፈጥና በተመሳሳይ ደግሞ ብቻውን ሆኖ ብቻውን ሲጋፈጥ ይለያያል። አንዲትም ሴት ልክ እንደዛ በተወሰነ መልኩ ቢሆን ልዩነት አለውና እኔ በወንድምነት እንደውም አሁን ከዚህ ሰዓት ጀምሮ ኃላፊነት ወስጄ የማደርገው ነገር ምንድነው? እኔ እጅሽን ይዤ ነው ማስፈረምሽ። አንቺን የሚያገባ ሰው ይምጣ እንጂ በስርዓተ ቤተክርስቲያን የአንቺን የጣት አሻራ በደንብ አስይዘን ነው ከሱ ጋር አፈራርመን እንድትጋቢ የምናደርገው። ማርያም እኔ በጣም የማፈቅረው ሰው ይምጣ እንጂ እኔ አሁን ማፍቀሪያዬ ስለላላብኝ ነው እንጂ ለምንድን ነው እሺ የምታደርጊኝ? እሺ ለምንድን ነው የምታደርጊኝ? ይኸው ማፈቅረው ሰው ከመጣ ገባሉ አልሽኝ። እሺ እኔ ለምንድን ነው የምታደርጊኝ? የሰሚና ታላሳዝንሽ ነገር ነው ግን ሞክሬ እንትን ስላለኝ አሁን ባሌን ደስተኛ ነኝ። ነገርኩህ። አሁን እኔ የልጅ አባት በህይወት የለም ታውቃለህ፣ አርፏል አይደለ? እኔ ከሱ በኋላ ማፍቀር አልቻልኩም። በቃ ወንድ ልጅ ማፍቀር አልቻልኩም። አሁን እሱ በህይወት የለም። ጥሩ ትዝታ ነው ያለኝ ከሱ ጋር። ትዝታዬን ኢንጆይ ማደርግ ሰው ነኝ ምናምን ነገር። አሁን እኔ ትዳር ጥሩ አይደለም ያልኩ አይደለም። አንድ ሴት ግን እንደዚህ አይነት ውሳኔ ስትወስን በጣም ብዙ የደከመችበት ነገር አለ። ከዛ ደግሞ ያልወጣላት ፍቅር አለ። ከትዝታዋ ጋር አልተላቀቀችም፣ ሬዲ አይደለችም ለአዲስ ህይወት ምናምን ነገር። አሁን ባላት ነገር ፒስፉል የሆነ ዲሲሽን ወስና ትኖራለች እንጂ እኔ ሴቶች አያግቡ ምናምን እያልኩኝ ሳይሆን አይ ትራይድ ሎት። በቃ በጣም አፍቃሪ ነኝ። በጣም ፍቅር የሚያዝናናኝ ሰው ነኝ። እንደ ፍቅር ምድር ላይ የሚያዝናናኝ ነገር የለም። እኔ ምንም ነገር አያዝናናኝም። በቃ በጣም በሴትና በወንድ ልጅ መካከል ያለውን ፍቅር የፈጠረ እግዚአብሔር የተመሰገነ ነው። በቃ ይሄ ለሰው ልጅ የተሰጠ በጣም ትልቅ ብሌሲንግ ነው። ኢንጆይ አድርጉት ብሎ ጋድ የሰራው እግዚአብሔር እና እኔ በጣም ትዳርን ማከብር ሰው ነኝ። ሮማንቲክ ነገሮች በጣም የማደንቅ ሰው ነኝ። ግን ደግሞ ሲንግል ሆኜ እኖራለሁ ስል በቃ ሞክሬ፣ ስለዚህ ከዚህ በኋላ አላፈቅርም ብያ አምኜ ነው። በቃ የልጅ አባት ከሞተ በኋላ ሌላ ወንድ ማፍቀር ስላልቻልኩ አሁን የአሁኑ ንግግር ክፍት የስራ ማስታወቂያ ነው የሚመስለው። አይ እግዚአብሔር ያሳኳል። በዚህ አጋጣሚ ግን የአንቺን ሁሉንም አቋምሽን የተቃወምኩ አይደለም። የሰሚነት ያው አንዳንድ የተናገርሻቸው ሰምኩ ብቻ ነው እንጂ የሚመስለው የቱ ነው እንዴ? ኧረ ምን አልኩኝ እኔ? ጥሩ ነገር ነው ትቀልድ ነው እውነት። አይ እውነት ስቀልን ነው የሰሚነት። ግን በቁም ነገር ግን ማለት እንፈልገው የአንቺን ሀሳብ 100% እየተቃወምኩ አይደለም። አንዳንድ ጊዜ ነገሮችን ደግሞ በኦርቶዶክስ ያረዳን እንድንረዳቸው በሚል እንጂ የአንቺ አንዳንድ ሀሳቦች ትክክሎች ነው። አሁን ለምሳሌ ከዚህ በፊት የነበረሽን ትዳር ረስተሽ ምናምን በአንድ ጊዜ አዲስ ህይወት ጀምሪ ያለን አይደለም። በእርግጥ ግን አሁን እንዲህ አይነት ነገሮች ስናወራ አንዳንድ ሰዎች አላረለ ልክ እንደወረደ የሚቀበሉ ሰዎች ይኖራሉና እንደው ለነዛም ሰዎች የተሳሳተ አይነት አረዳድ እንዳይኖር የተወሰኑ ነገሮችን እንደው አቃንቶ ለመናገር ያክል እንጂ አንዳንድ ሀሳቦች እውነት አሳማኝ ናቸው የተናገርሻቸው። ግን ደግሞ እኔ ጸሎቴ ነው እውነት እግዚአብሔር ደግሞ ረድቶሽ ደግሞ አሁንም የተባረከ በጣም የተባረከ የምትወጂው ለአንቺ የትዳር አጋር እግዚአብሔር እንዲሰጥሽ እኔ ጸሎቴ ነው። ተማራኪ ወጋ ያደረኩትን ኢንተርቪው አይተኸዋል? አላየሁትም። እዛ ላይ በጣም ነው ስለ ፍቅር ያወራሁት። በቃ እኔ ስለ ፍቅር እንደውም ንገር፣ እኔ በጣም ፍቅርን አንደርስታንድ ያደረግኩበት መንገድ በጣም ብዙ ሰዎች አንደርስታንድ ያደረጉታል ብዬ አላስብም። በጣም ዲቴይል ነው እኔ ፍቅርን በጣም የምመራመረው። እንደ እኔ ፍቅርን የሚመራመር ሰው የለምና እንደውም የሆነ ስለ ፍቅር መጽሐፍ ጽሑፍ ይኖረኛል ወደፊት። እግዚአብሔርን ነው የምልህ፣ ኤቭሪ ዲቴይል ነው ማለት ነው የምልህ። በጣም በግልጽ መጽፋቸው ብዙ ነገሮች ይኖሩኛል። በጣም እኔ በምድር ላይ በጣም ኢንስፓየር የሚያደርገኝ ለምሳሌ አሁን ሙዚቃ ምናምን 12 ዘፈን ያለው ሙዚቃ አንድ ዘፋኝ ቢያወጣ ሙሉን ስለ ተራራና ስለ ሸንተረር ምናምን ቢሆን እኮ አይሸጥለትም። ገባህ አይደለም? ስለ ፍቅር ነው አይደል? አብዛኛው
ፊልሞቻችንን መጽሐፎቻችን ላይ ምናምን እኮ ጀስት በቃ አስበው የሆነ የፍቅር ነገር አሁን ለምሳሌ ታይታኒክን የሚያክል ትልቅ ስቶሪ ሲጻፍ የነ ጃክ ምናምን ነገር ደራሲው በራሱ ክሬት ያደረገው ነው የሮማንሱ ፓርት ሌላው እውነተኛ ሆኖ ሳለ ማለት ነው። ስለዚህ ሮማንስ ማለት ነው ሮማንስ ፍቅር ምናምን በሰው ልጅ ህይወት ውስጥ በጣም ነዳጅ በለው በቃ ኢነርጂ ያለው ነገር ነው። ሰዎች በደንብ ሪስፔክት ሊያደርጉት ይገባል፣ ሊያከብሩት ይገባል። ባልና ሚስት ያላቸውን ነገር በጣም ሪስፔክት ሊያደርጉት ይገባል ምናምን። በጣም እኔ ትዳርን ማከብር ሰው ነኝ ምናምን እና አግቡ፣ ውለዱ፣ ደስ ይበላችሁ ከሚስታችሁ ጋር። ወንዶች ደግሞ ለሚስታችሁ ዴቱ እንደውም ልንገርህ ባለፈው ዕለት ከእንቅልፌ ስነሳ ሆድ ባሰኝ። በቃ አንዳንዴ ራንደምሊ ብድግ ብዬ የመታቀፍ የመሳም እወድሻለሁ የመባል እራት ልጋብዝሽ አንቺ እኮ ለእኔ በጣም ዋጋ ያለሽ ሴት ነሽ መባል ምናምን ያምረኛል ብዬ ቪዲዮ ሰራው። በጣም ብዙ ሰው ነው ያየው ቪዲዮ። 1000 ምናምን ኮሜንት አለው። 99%ቱ ባለትዳር ሴቶች ናቸው የጻፉት ኮሜንት ላይ። እኔ አንቺ የምትይውን ህይወት በጣም ይናፍቀኛል። 14 ዓመት በትዳር ኖር ያለው ባሌ ከሳመኝ 10 ዓመት አልፎኛል አለች። ድንግጥ ነው ያልኩት። ኢማጂን። እና ወንዶች ማለት ነው ማግባት ብቻ አይደለም ሚስትህን ቼክ ማታደርጋት በጣም ብዙ ወንድ አለ። እግዚአብሔርን እወድሻለሁ ካልካት በጣም ቆይተሃል። አፈቅርሻለሁ ካልካት አብረሃት ወገቧን ይዘህ ከደነስክ በጣም ቆይተሃል። እራት አብራችሁ ከወጣችሁ በጣም ቆይተሃል። ከወለደች በኋላ በጣም እንደምታምር ኢቭን ከነገርካት በጣም ቆይተሃል። እና እኔ አሁን እንደዚህ አይነት ትዳር እንዲኖረኝ አልፈልግም። እኔ በጣም ሮማንቲክ ሴት ነኝ። እስከ 80 ዓመቴ ድረስ እራት እየጋበዘኝ እንድኖር ነው የምፈልገው። እና በጣም እያሽሞነሞነኝ በጣም ሁሌ አዳዲስ አበባ እየጎዘጎዘ በጣም የተለያየ ነገር ምናምን እንዲያደርግልኝ የሚፈልግ ሰው ነኝ። ሰው ትዳር ማለት ወንዶችን ግን ለሁሉም ነገር የሳሚናት ወንዶችን ግን እዚህ ላይ ለሁሉም ነገር በእርግጥ አሁን ከእህቶች ጋር ቆይ ልንገርሽ እቺን ሀሳብ ከእህቶች ጋር ያው በተለያዩ ጉዳዮች ላይ ለመጋጨት ምናምን ሳይሆን ምን አለ መሰላችሁ አንዳንድ ጊዜ የአንቺ ቪዲዮ ላይ አንዳንድ እህቶች መጥተው እንደው ከ1000 ኮሜንቱ ላይ 990 በአጠቃላይ እንዲህ አይነት ኮሜንት ስለሆነ ሁሉም ስህተት ያለው ወንድ ጋር ነው ማለት አይደለም። ለምሳሌ ሴት ልጅ ብልህ ነች። አንድ ወንድ ወደ ቤቱ በጊዜ የማይመጣ ከሆነ ሁልጊዜ ለነገሮች ፖዚቲቭ እየሆነ ማያሳያት ከሆነ ሁልጊዜ ከሱ ብቻ ችግር አለ ብለን መረዳት የለም። በነገራችን ላይ በዚህ ዘመን ትልቁ ችግር ምንድነው መሰላችሁ? ሁልጊዜ ችግርን ከራሳችን አርቀን በቃ ሌላ ተቃራኒ ነገር ላይ መለጠፍ ነው። ኦኬ እዚህ ጋር እኔስ ችግር ፈጠር ያለው ወይ ብሎ ደግሞ ማስተር ያስፈልጋል። ያሱ ኢፈርት እኮ በጣም ብዙ ነበረ ጅንጀናው ፓርት ላይ። አይ አባባሌ እኮ ከዛም በኋላ ኢፈርት ትዳር ላይ ከዛም በኋላ ባለው ቆይ ልንገርሽ የሰሚና ከዛም በኋላ ባለው የትዳር ህይወት ላይ የትዳር ህይወት ማለት በቃ እሺ ተባብሎ ምናምን መኖር ብቻ አይደለም። አንዲት ሴት ባሏ ቤቱን ናፍቆ እንዲመጣ የማድረግ ኃላፊነት አለባት። አሁን እዚህ ጋር የሆነ ኢንተረስት እያጣ ከሆነ ነገሮች እየተቀየሩ ከሆነ በመጀመሪያ እሱ እንደዚህ ካለኝ ይኸው ስንት ጊዜው ምናምን ከማለት በፊት በመጀመሪያ ራስንም ደግሞ መመልከት ያስፈልጋል። ለምሳሌ አንዳንድ እህቶች ወደ ትዳር ከገቡ በኋላ ራሳቸው መጣል የለባቸውም። ወደ ትዳር ገቡ ማለት ራስን መጣል ማለት አይደለም ትርጉሙ። ኦኬ ትዳር ማለት ራስን ጥሎ ራስን ዝቅ አድርጎ የሚኖርበት ህይወት ሳይሆን ልክ እንደ ከዚህ በፊቱ ባለም ሚስትም ሁለቱም ደምቀው ጎልተው የሚኖሩት ህይወት ነው። እና እዚህ በተመሳሳይ ቆይቺን ሀሳብ ልጨርሽልሽ። አሁን የሰሚናት አንዳንድ ሀሳቦች እንግዲህ የለሽም በደንብ አልመጪ። ይሄን ነገር ለእህቶች ብቻ አይደለም እየተናገርኩ ለወንድሞች በተመሳሳይ ለወንዶች በጣም ሳይድ እያያዝኩ እኮ ነው እኔ እያያዝኩ አይደለም። ይኸው ለወንድሞችም ስናገር ይኸውልሽ፣ ይኸው ለወንድሞች ስናገር ደግሞ ወንድሞችን በተመሳሳይ አንዲት ሴት ቀድሞ በእጮኝነት ህይወት ላይ እያላችሁ ተሰጣችሁ የነበረውን ፍቅር ቀንሶ የምትመለከቱ ከሆነ ራሳችሁ መመልከት ይኖርባችኋል። ለምሳሌ አንድ ወንድ የፈለገ መልካም ሆኖ ካይንድ ሆኖ ፍቅርን አሳይቶ ትዳር ውስጥ ከገባ በኋላ የሚሰንፍ ከሆነ ኦኬ ይሄ ትልቁ በነገራችን ላይ ኃላፊነት ወንድ ልጅ ላይ አለ እና ነገሮች ላይ ሴትን የማያግዝ ከሆነ ስራ መስራት እያለበት ራሱን በስራ የማይለውጥ ከሆነ ራሱን የማይጠብቅ ከሆነ በተመሳሳይ እንዲህ አይነት ነገሮች በሴቷን በኩል ይፈጠራል። ይሄ በሁለቱም አቅጣጫ አንዱ ጋር
ያለው ድክመት ሌላው ጋር ሊያንጸባርቅ ይችላል። ወንዱ ጋር ያለው ድክመት በሴቷ፣ ሴቷ ጋር ያለው ድክመት በወንዱ። ስለዚህ ባልና ሚስቶች እኔ ኮሜንት ላይ መጥተው ከመጻፍ ይልቅ ችግሮቻቸውን በሮቻቸውን ዘግቶ ችግሮቻቸውን ለመፍታት ትልቅ መፍትሄ አለ ብዬ አላምንም። እና እኔ ያንን ለማለት ነው ቅድም ያቆረጥኩሽ ሰሚናት በእነሱ ላይ ተመርኩዘሽ ወንድሞችሽን በጣም እየተጫንሻቸው ነው። ወንድሞቼን ሳይሆን ወንድሞችሽን በጣም እየተጫንሻቸው ነው። እና በብዙ ሰው በጻፈው ኮሜንት ተመስርተን እንዲህ ባንል መልካም ነው። እንደውም አንዳንድ ትፈልጋለች እና በጣም መወደድ ትፈልጋለች። ናቹራሊ እኛ የተሰራ ነው በጣም አቴንሽን ምንወድ፣ እወድሻለሁ መባል ምንወድ፣ መታየት ምንወድ፣ ቴኬር መደረግ በጣም የምንፈልግ ሰዎች ነን። ፕላስ ደግሞ እንደወለደች ሴት ደግሞ ሳወራክ አንዲት ሴት ማለት ነው ከመውለዷ በፊትና ከወለደች በኋላ የሰውነቷን ለውጥ የምታውቀው አንተ ነህ አደለ? ህዝቡ አያውቀውም። ለምሳሌ የልጅ አባት ከመውለዴ በፊት የነበረኝን ሰውነት ያውቀዋል ከማንም በላይ። ሌላው ምናምን እሷ የምታውቀኝ አውልቄ ሌላው ታጥቄ ምናምን እንዳለው ንጉሱ ማለት ነው። ገባ? ያውቃታል፣ ሁሉ ነገሯን ያውቀዋል። ፊዚካሊ ደግሞ ለሱ ልጅ ለመስጠት ብላ ወንድ ልጅ እኮ ምንም ሰውነቱ ቅርጹ አይቀየር፣ ታድሎ ቅርጹ አይቀየር፣ የሚወርድ ነገር የለው፣ የሚያጠባ ነገር የለው፣ ይሄ ስትረች ማርክ ምናምን አይወጣበት። ገባ? ሰውነቱ ቆዳዋ ይላላ እና ሴት ልጅ ናት ይሄን ሁሉ ዋጋ ከፍላ ልጅ የምትሰጠው ማለት ነው። ሶ ልጅ ከሰጠችው በኋላ ፊዚካሊ ብዙ ነገር ልትቀየር ትችላለች ምናምን ነገር። ሶሪ ከማንም በላይ ሪስፔክት ሊያደርገው ይገባል። ከማንም በላይ ፍቅር ሊሰጣት ይገባል። እና ሴት ልጅ ከወለደች በኋላ ማለት ነው ከራሷ ጋር በጣም ነው የምትታገለው። እንደ በፊቱ ቆንጆ ነኝ ወይ? እንደ በፊቱ አትራክቲቭ ነኝ ወይ? ሰውነቴ እየተቀየረ ነው? ቆዳዬ ምን ሆኗል? ምናምን ይሄ ሁሉ ከራሷ ጋር ያላት ነገር ነው። ገባ? በአንድ ዓመትና በ2 ዓመት ልዩነት ውስጥ ከወለደች በኋላ እንደገና ቆንጆ ሆና የመቆም ስትራግል ታደርጋለች። ከማንም በላይ ደግሞ ባሏ እንደምታምር ሊነግራት ትፈልጋለች። ገባ? ከወለደች በኋላ ያንን አቴንሽን ሲነፍካት ኦኬ ፊዚካሊ ስለተቀየርኩኝ ነው፣ እያጠባው ስለሆነ እንደዚህ ስለሆነ፣ ፀጉሬ ስለረገፈ፣ ቆዳዬ እንትን ስላለ፣ ጡቴ ስለወረደ ምናምን የሚል ጭንቅላቷ የሚፈጥረው ጥያቄ በጣም ይጎዳታል። ባሏ በዚህ ጊዜ ከመቼውም ጊዜ በላይ ቆንጆ ነሽ እያለ ሊያበረታታት ፍቅር ሊሰጣት ይገባል። ግን ብዙዎች ሴት ልጅ ከወለደች በኋላ ያን አይምሯ ሀበሻ ሴት ደግሞ የምትፈልገውን አትናገርም ነው። ጓደኞቿ ጋር ሄዳ ነው የምትናገረው። እንደ ድሮ እኮ አይንከባከበኝም፣ እንደዚህ እኮ አያደርግልኝም ምናምን የምትለው ለሴት ጓደኛዋ ነው እንጂ ለባሏ አትነግረውም ያን ነገር። ስለዚህ አሁን እኔ ወልጄ ማለት ነው ከወለድኩኝ በኋላ ነው የሴት ልጅን ዓለም በደንብ ያወቅኩት። ላይ ከወለድኩ በኋላ ሴትነት ምን እንደሆነ የገባኝ እግዚአብሔርን። ሴት ልጅ እንዴት ስትራግል አድርጋ እዚህ ምድር ላይ እንደምትኖር በቃ ሴት ልጅ ጥበብ ናት። ሴት ልጅ ሰፊ ናት። እንደዚህ በቀላሉ የምትረዳት አይደለችም። ስንት ነገር ስትራግል እንደምታደርግ ምናምን እና እኔ እንደወለድኩ በ5 ወሬ ጂም ገባውልህና ብረት ካላነሳው እንዲህ ካላደረግኩ ምናምን ስል ነበረ። ገባ? እዚህ ጋር ስቆም ማለት ነው እዚህ ጋር ስቆም ፋይናንሻሊ ስትራግል አድርጌ ብቻ አይደለም፣ ኢሞሽናሊ በጣም ብዙ ነገር ከራሴ ጋር ፊዚካሊ፣ በመንፈሳዊ ነገር በብዙ ነገር ነው ስትራግል አድርገ እንደገና ጎበዝ ሆነ የምትቆመው። ሴትነት ውስጥ ያለውን ፈተና የሚገባት የወለደ ሴት ብቻ ነው። ወንዶች ይህንን አይረዱም እና ኮሜንት ሴክሽኑን በሙሉ ሳነበው አሉ አይደል ጋይስ ተቀርቀን 14 ዓመት በትዳር አብሬው ኖሬ ምናምን ልጆች ስሰጡት ኢማጂን በ14 ዓመት 4 ልጅ ምናምን ልወልድ እችላለሁ። በየ4 ዓመቱ የማመጣው ፊዚካል ለውጥ አለ። የባሌ አቴንሽን እኔ ጋር ያለው አቴንሽን በቀነሰ ቁጥር ምን ያህል ልጅቷ እንዴት እንደምትጎዳ ኢማጂን። እና ሰዎች ማግባት ብቻ ሳይሆን ትዳር ውስጥ የሚያስፈልገው ነገር ያስፈልጋል ምናምን። ኤኒዌይስ አግቡ ምናምን፣ በጣም ደስ ይበላችሁ። በትዳራችሁ ፍቅር ስጧት። በእናታችሁ ወንዶች ለሴቶች ፍቅር ስጧቸው። በቃ ይሄ ነው የምላችሁ የምፈልገው። በጣም ብዙ አወራን ምናምን፣ ሌላ ጊዜ ደግሞ እናወራለን። በጣም ነው ሪስፔክት ማደርግ። ጊዜህን ሰተኸኝ ደግሞ ዲስከስ ስላደረግን በዚህ ጉዳይ ላይ በጣም ደስ ብሎኛል።
ሌላ ጊዜ ደግሞ እናወራለን። ሜቢ የአንተ ፋሚሊዎች እየጠበቁ ከሆነ ብዬ ነው። ትክክል የሳሚናት ጥሩ ሀሳብ ነው ያነሳሽው። እርግጥ ነው እኔ ይሄንን ሰፖርት አደርጋለሁ። ወንድ ልጅ ሚስቱን ሊንከባከብ ይገባል፣ ሚስቱን ሊያከብር ይገባል፣ ሚስቱን በደንብ ትሪት ሊያደርግ ይገባል። እንዲህ ሲባል ግን ሚስት ብቻ አይደለችም ትሪት መደረግ ያለባት። ወንድ ልጅ ከልቡ ሲያፈቅር አይደለም የሳሚናት ምን አለ መሰለሽ፣ ወንድ ልጅ ደግሞ ከልቡ ሲያፈቅር ልክ እንደ ህፃን ልጅ ይሆናል ከልቡ። ይሄ በጣም ኮሳራ ነው የምትሉት፣ በጣም ወንድ ነው የምትሉት፣ በጣም ይሄ ቁም ነገረኛ ነው የምትሉት ወንድ በአጠቃላይ ከልብ ፍቅር ከያዘ ሴት ጋር ሲሆን በቃ እንደ ህፃን ልጅ ነው የሚሆነው። በተመሳሳይ ወንድ ልጅም ጥሩ እንክብካቤ ይፈልጋል ማለት ነው። እና ነገሮች ላይ ትዳር ሁልጊዜ ሚዛናዊ ሆኖ የሚቀጥለው ወንድ ጥሩ ትሪት ስላደረገ ብቻ አይደለም፣ ሴትም ደግሞ እንደው ብቻዋን ትሪት ስላደረገች አይደለም። ሁለቱም እኩል ሊጓዙ ይገባል። አንዱ ስታክ የሚያደርግ ከሆነ ነገሩ ሁሉ ይሄ እንዴት ነው ጥሩ አይሄድም። ቀሲስ አሸናፊ ተባሉ እጅግ በጣም ወዳቸው የቤተክርስቲያናችን አባት ስለ ትዳር በጣም የሚጣፍጥ ቃልን ሲናገሩ የሰሙትን ላካፍልሽ ሳሚናት። የሆነ ሰዓት ላይ በጣም ብዙ ወጣቶች በተሰበሰቡበት አንድ ነገር እያወሩ ነበረ ስለ ትዳር ማለት ነው። እና ሚስቴ በጣም ድክመት አለባት አሉ። በጣም ትልቅ ድክመት አለባት። ያ ደግሞ ምንድነው ለሆነ ለታክሲ ለመክፈል ሊሆን ይችላል፣ ወይ ካፌ ላይ የሆነ ሂሳብ ለመክፈል ሊሆን ይችላል። ብር ከቦርሷ አውጥታ የቦርሷን ዚፕ ከፍታ ሁልጊዜ አዘጋው ትረሳለች። በቃ ሁልጊዜ ነው የምበሳጨው አሉ ቀሲስ አሸናፊ። ሁልጊዜ በቃ ቦርሷን ትከፍተዋለች፣ ከዛ በኋላ አዘጋ። እኔ ነኝ እየሄድኩ ሁልጊዜ የምዘጋው። እንደውም እንዲህ አይነት ነገር ለምዶባት አንድ ጊዜ በመኪና መታ ቤት ገብታ የመኪናውን በር ሁሉ ሳዘጋ ነው ወደ ቤት የገባችው። እና በዚህ ነገር በጣም ነበር የምበሳጨው አሉ። በተመሳሳይም ደግሞ ትልቅ ድክመት አለብኝ። ያ ደግሞ ምንድነው አንድ ቦታ ለመሄድ ልብስ ለምሳሌ ለመልበስ ቁምሳጥኔን ልከፍትና ሙሉ ልብሴን በአጠቃላይ አውጥቼ ነው አንድ የምፈልገውን ልብስ ለብሼ የሚሄደው ልብሴን ሳላስተካክል። ለካ እግዚአብሔር እኔና እሷን አንድ ነውን ያደረገው። እርሷ ቦርሷን ከፍታ ስትረሳ እኔ ልዘጋላት፣ እኔም ልብሴን አዝረክርኬ ደግሞ ሲሄድ አጣጥፋ ልታስቀምጥልኝ ነው። በዚህ ሀሳብ ላይ ያስተላለፉት መልእክት በጣም ጥልቅ ነው። ኦኬ ምን ማለት ነው? ባል የሚስቱን ድካም የሚስቱን ገመና ሊሸፍን፣ በተመሳሳይ ሚስትም የባሏን ድካም የባሏን ገመና ልትሸፍን ነው አንድ የሚሆኑት። በስርዓተ ቤተክርስቲያን ጥንዶ ሲጋቡ እጆቻቸውን ጭነው ምን እንደሚሉ ታውቂያለሽ? የሰሚነት ለምሳሌ ክርስትና ስማቸው ይነሳል እና ለምሳሌ ልጁ ገብረ ሕይወት ቢባል የክርስትና ስሙ፣ እሷ ደግሞ ወለተ ማርያም ብትባል እሱ እጁን ጭኖ በወንጌል ላይ እጁ ተጭኖ የእሷም እጅ ተጭኖ እኔ ገብረ ሕይወት ወለተ ማርያምን የሕግ ሚስት ትሆነኝ ዘንድ ወድጄ ፈቅጄ ተቀብያታለሁ። ስለዚህም በሕማሟና በችግሯ ጊዜ በደስታዋና በሐዘኗ ጊዜ ከእርሷ ጋር ልሆን ካጠገቧ ላለለይ በተቀደሰች ኦርቶዶክስ ሴት ጉባኤ ፊት ቃሌን በመሐላ እሰጣለሁ ብሎ ነው ትዳር የሚጀምረው። ያቺም ሴት በተመሳሳይ እጆቿን ጭና እኔ ወለተ ማርያም ገብረ ሕይወትን የሕግ ባል የሆነኝ ዘንድ ወድጄ ፈቅጄ ተቀብያለሁ። ስለዚህም በደስታውና በሐዘኑ በመከራውም በሕመሙም ጊዜ ካጠገቡ ላለለይ ከእርሱ ጋር ልሆን በተቀደሰች ኦርቶዶክስ ሴት ጉባኤ ፊት ቃሌን በመሐላ እሰጣለሁ ብሎ ነው ትዳር የሚጀምሩት። ትዳር ከተጀመረ በኋላ ሰዎች የተለያየ ድካም ይኖርባቸዋል። እርግጥ ነው ግን ወንድ በየትኛውም ሴት ልጅ በነገራችን በዚህ አጋጣሚ ወለደች ማለት ይኸውልህ ለአንተ ስትል ደም አፈሰሰች ማለት ነው። ኦኬ ደም ይፈሳል፣ ትዝላለች፣ ትደክማለች፣ ሰውነቷ ይቀያየራል። በቃ ለአንተ ብላ ብዙ ነገር እንትሆናለች። ያቺ ሴት ከምን ጊዜውም በላይ ክብር ይገባታል፣ ከምን ጊዜውም በላይ። ስለዚህ ወንድ በትዳር ሕይወት ውስጥ ሴት አይኑን በአይኑ እንዲያይ እያደረገች እስከኖረች ድረስ የሚገባትን ክብር ሊሰጥ ይገባል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ነገር ሁሉ ክብርን ስጡ ይላል። በተመሳሳይ ወንድም ልጅ ግን ክብር ያስፈልገዋል። በመዋደድ መሃል ሰዎች መናናቅ የለባቸውም። በመዋደድ መሃል ሰዎች መከባበርን ማጣት የለባቸውም። ሴት ልጅ ብቻም ትሪት መደረግ የለባትም። ቅድም እንዳልኩት ወንድም ልጅ ውጭ ወጥቶ ሲገባ የሚገጥመውን ነገር አናውቅም። ብዙ ነገሮችን ፌስ ያደርጋል። በትዳር ሕይወት ውስጥ
የቤት ኪራይ የሚከፈል ጠፍቶ ለአስቤዛ የሚከፈል ጠፍቶ ወንዶች ከሚስቶቻቸው ደብቀው ማለት ነው የጋብቻ ቀለበትን ሁሉ ሽጠው ጨለማውን ጊዜ ለማሳለፍ ይሞክራሉ። በነገሮች ስትራግል የምታረግ ሴት እንዳለች ሁሉ በነገሮች ስትራግል የሚያደርጉ ወንዶችም አሉ። ስለዚህ በተመሳሳይ ለሴት ብቻ ሳይሆን ለወንዶችም ጥሩ ትሪትመንት ያስፈልጋል። ትዳርን እግዚአብሔር ይስጣችሁ እንጂ ከዛ በኋላ ያለውን እናንተ የበለጠ ታውቁበታላችሁ። እግዚአብሔር አምላክ የተባረከውን ትዳር ለሳሚናት ይስጥልን፣ ለሌሎቻችሁ ይስጥልን። እስቲ እኛም እግዚአብሔር ከረዳን ከ2 ዓመት በኋላ አስበናል። እግዚአብሔር ከረዳን ከ2 ዓመት በኋላ እኔም አገባለሁ አስቤያለሁ። ከ2 ዓመት በኋላ ከ2 ዓመት በኋላ አረዘመ። አይ አሁን 2018 ላይ ነን ያለነው 2020 ላይ በቃ ወስኛለሁ እና ያው እግዚአብሔር ያደርሰናል። የዛኔ እጠራሻለሁ። አሁን ካለች አታገባትም? አይ እኔ አሁን ሲንግል ነኝ። ፈለገ ሲንግል ነኝ ብሏል። እንግዲህ እድላችሁን መመኮር ትችላላችሁ ሴቶች። አረ አይቻልም። እኔ ቤት እቆጣለሁ። ስልኬ ማዘርጋ ነው የሚሆነው። ይኸውልሽ ጠዋትም ማታም ቼክ ታደርጋለች። እኔ ማዘር ትቆጣኛለች። ማንም ሰው ምንም ነገር እንዳይጽፍ። የምር ነው ግን አግብተሃል ሲባል ሰምቼ ነበር እኮ ሰሞኑን። አግብተሃል ሲባል ሰምቼ ነበር ሰሞኑን። የማይባል ነገር የለም። አግብቷል ሲባል ነበረ። ምርጫ ሊወዳደር ነው ሁሉ ሲባል ነበረ። እንግዲህ ብዙ የሚሏቸው ነገሮች አሉ። እኔ እስካሁን እንግዲህ እኔ ራሱ ስሰማ ደነግጣለሁ። አንዳንድ ነገሮች እኔ ሰሚናት ያው ታውቂው የለ የሶሻል ሚዲያውን ነገር። አዎ ግን ማርያምን እስከ 2020 ግን አይከብድም ማግባት ለሚፈልግ ሰው። ለእኔ እንኳን ችግር የለውም ማግባት ለሚፈልግ ሰው ብዬ። አይ አይከብድም፣ 2020 ድረስ አይከብድም። ያው አለ እግዚአብሔር አለ። ያው አለ አይደል? ምንድነው እኔ ስቀልን ነው እንትን እኔ ሲንግል አይደለሁ ስቀልን ነው። በጣም የምወዳት በጣም የማከብራት እጮኛለችኝ። ደግሞ በጣም የተባረከች የተወደደች ነች። መጽሐፍ ቅዱስ ሲናገር ሚስትህን በሸንጎና በጉባኤ መሃል አሞግሳት ይላል እና እውነቴን ነው የምልሽ። በጣም የተወደደች በጣም አስተሳሰቧ ልነግርሽ አልችልም። በጣም ትሁት የሆነች ብዙ ነገሬን የለወጠች ብዙ ነገሬን የቀየረች ሴት ነች እና አሁን ከእሷ ጋር የተጠናናን ነው እና ያው ከ2 ዓመት በኋላ እግዚአብሔር ከረዳን እንጋባለን። 2 ዓመት ሙሉ ነው የምትጠናኑት ከዚህ በኋላ? አዎ ከዚህ በኋላ ያው በጀትም በጅተናል። ለመጠናናት በጀትም ተበጅቷል። ያው እግዚአብሔር ይረዳናል። እስቲ ከ2 ዓመት በኋላ ነው ያሰብያለሁ። በጀት ያለው መጠናናት የት ሄዳችሁ ነው የምትጠናኑት? ያው እሷም በቤተሰቦቿ ጋር ሆነ እኔም ቤተሰቦቼ ጋር ሆኜ አይስቀም። የምቆይበት ምክንያት ቁም ነገር የምቆይበት ምክንያት ሌላ ነው። የምቆይበት ምክንያቱም በጣም ብዙ አንዳንድ ከትዳር በፊት አንቺ የምትወጂውን ሰው ስላገኘሽ ብቻ ዘው ተብሎ አይገባም። በኢኮኖሚ ራስሽን ሬዲ ማድረግ ያስፈልጋል። የተለያዩ ነገሮች አሉ። ለዚህ ማለት ነው ልመረቀ አሜን በል። ኦኬ ልትመርቂኝ ነው? ኧረ አሜን እላለሁ፣ አሜን እላለሁ። እስከምታረጅ ድረስ አብራህ የምትኖር ያርግልህ። አሜን። እና በጣም የፍቅር ሰው ያርግልህ። አሜን። ከ90 ዓመታችሁ ድረስ እንደ ወጣትነታችሁ ጊዜ በጣም እየተዋደዳችሁ ይለቅ እድሜያችሁ። አሜን አሜን። እና ደግሞ ቀደም እንትን ታይፕሽ ምንድን ነው ብለህ ነበረ። አንዴ እሱን ብናገር who knows። አይ እኔ አልፈልግም ይቅርብኝ። አይ ስለ ምርቃቱ ግን እግዚአብሔርን በጣም አመሰግናለሁ። ምርቃት ይደርሳል። መልካም ነው። አይ እኔ አለፈ እኮ ታውቁት። አይ እንደዚህማ የራስህን ይዘህ እኔ ታይፔን ብናገር ምን ችግር አለ? ብቻህን ልታገባ ነው ከ2 ዓመት በኋላ። አዎ እግዚአብሔር በጣም የሚገርምሽ ሳሚናት በቁም ነገር እውነቴን። በዚህ አጋጣሚ ኦንላይንም ላይ አይደለችም እሷ ስለሌለች በደንብ ልንገራችሁ። እውነቴን ነው የምልሽ በጣም ልዩ የሆነች ሴት ነች። አንዳንድ ጊዜ
አገልግሎት የተባረከች ሴት ስትጨመርበት ያማረ የደመቀ ነው የሚሆነው። እኛ ወጣቶች ነን፣ በብዙ ነገሮች እንፈተናለን እና እግዚአብሔር ረድቶኝ እሷን ያገኘኋት በነገራችን ላይ በኪዳነ ምሕረት እርዳታ ነው። እኔ ኪዳነ ምሕረትን በጣም ነው የምወዳት። ሞር ደግሞ እንደው በተለይ ይሄ እንጦጦ ኪዳነ ምሕረትን ቦታውን እንዳቀው እንዳየው በቃ እንደው እዛ ቦታ ላይ ረፍት እንዳገኝም እጄን ይዛ እንደ አዲስ ቦታውን ያስተዋወቀችኝ እሷ ነች። በቃ ልነግርሽ፣ እኔ አሁን ለስሙ እንደው መንፈሳዊ እውቀት ያለው መንፈሳዊ ሰው ነው ይባላል አይደል? በጣም ብዙ መስተካከል ያሉብኝን ባህሪዎች ግን ከወላጆቼ የበለጠ ያስተካከለችው እሷ ነች። በጣም ጠንካራ ሴት ነች። በጣም መልካም የሆነች ሴት ነች። እርጋታዋ ልነግርሽ አልችልም። እኔ በተፈጥሮ እሳት ነኝ። ብዙ ጊዜ ቆጣለሁ፣ እናደዳለሁ። እሷ ደግሞ በነገሮች ቀዝቃዛ ነች። በቃ ነገሮችን ቀስ አድርጋ አላደለ ያላስተዋልኳቸው ነገሮች እንዳስተውሉ የምታደርግ። ከምንም በላይ ደግሞ እጅግ በጣም ውብ የሆነች ሴት ነች። በጣም የተባረከች፣ በጣም የተወደደች፣ በቃ እንዴት ብዬ ልንገርሽ፣ መንፈሳዊ ሕይወቷ ጠንካራ የሆነች እና ደግሞ ይሄ ለትዳር ሕይወት የምትሆን አይነት ሴት ነች። እኔ ለወንድሞቼ ኪዳነ ምሕረት ለእኔ የሰጠችውን አይነት ሴት እንደው እንድትሰጣቸው ነው ጸሎት የማደርገው። እጅግ በጣም የተወደደች ሴት ነች። ለእኔም ትስጠኝ እንዴ! ለአንቺ ቅድም እንዳልኩት ኪዳነ ምሕረት ከኃጢአት በስተቀር የልብሽን መሻት ትፈጽምልሽ። የተባረከውን በጣም ይሁንልኝ። ለአንቺ የሚያስበውን ወንድ ደግሞ እግዚአብሔር አምላክ የትዳር አጋር አድርጎ ይስጥሽ። ግን ገጣሚ ይሁንልኝ፣ ገጣሚ ይሁንልኝ። ምን ችግር አለው? ሌላውን እንደው መልካም የሆነ ስነ ምግባር ካለው ግጥሙን ቀስ ብለሽ እንደው አንቺ አታሰምሩም? እኔ መስፈርቴ ገጣሚ መሆን አለበት። ገጣሚዎች አላችሁ? የሚያነብሰው መሆን አለበት። በጣም የሚያነብሰው ከመጽሐፍ ጋር የሚውል ሰው ምናምን ነው የምወደው። አዎ አንዳንድ ጊዜ ግን እና ጎበዝ ገጣሚ፣ ግጥም የሚወድ በጣም የሚያነብሰው ነው የምወደው። ግን ያው ከዚህ መስፈርት በላይ እግዚአብሔርን የሚፈራ ቤተሰቦችሽን የሚያከበር አንቺን የሚወድ ሰው ደግሞ ቢሆን መልካም ነው። እሱ እንዳለ ሆነ እኮ ነው ፈለገ ተው እንጂ እንዴ! እሱ እንዳለ ከሆነ በቃ አሪፍ ነው። እግዚአብሔር አምላክ ይርዳሽ። አሜን። ኮሜንት ላይ ምን ብለው እንደሚጽፉ ልንገር። እየገጠሙ ነው ኮሜንት ነው በቀለ ወይ ያላሉ። ኧረ ተው እናንተ ሰዎች፣ እኔ የለሁበትም። የሳሚነት እኔ ልውጣ፣ ግድ የለሽም። ሌላ ጊዜ እንገናኛለን። እሺ ቴንኪ ሶ ማች፣ በጣም አመሰግናለሁ። አስታንከኝ ፈታር። አንተ እንደዚህ ቆይቼ አላውቅም እኮ ላይፍ ላይ በኢየሱስ ይኸው ላሳየ ነበረ ማርያምን። ይሁን ቡናው ሳይነሳ ይታያል። ኦኬ። እና እንደዚህ ቆይቼ አላውቅም። እግዚአብሔርን አንተ ሆነህ ነው እንደዚህ የቆየው እስከ 6 ሰዓት ተኩል ቀጠሮ። ኧረ ሌላም ጊዜ በደንብ እናወራለን። እግዚአብሔር ይርዳን። በደንብ እናወራለን ሌላም ጊዜ። እሺ ቴንኪ። በጣም መልካም ቀን ይሁንልህ። ሰላም። እሺ ቻው። እሺ የኔ ተወዳጆች እንግዲህ ሌላ ነገር በፕላን አድርጌ ነበር የገባሁት እና ሳይሳካ ቀረ። ለማንኛውም በዚህ አጋጣሚ ባጭሩ የጮኝነት ህይወት ላይ ያላችሁ ቶች ወንድሞች፣ የትዳር ህይወት ያላችሁ ቶች ወንድሞች፣ ሰው በቀረጸው ፕሮጀክት የትዳር ህይወታችሁ እንዳይበተን ጥንቃቄ አድርጉ። የጮኝነት ያላችሁ ቶች ወንድሞች፣ ሰው የቀረጸውን ፕሮጀክት ፕሊስ አትከታተሉ። ይሄ ቲክቶክ ላይ እኔ በጣም የሚገርሙኝ አንዳንድ ቪዲዮዎች አሉ። ይሄ ልክ ከባድ ሪሰርች እንደሰሩ አክት የሚያደርጉ ሰዎች አሉ። ሴት ልጅ እንደዚህ ካለችህ አንደኛ እንዲህ ልታደርግ ነው፣ ሁለተኛ እንዲህ ልታስብል ነው፣ ሶስተኛ እንዲህ ልታረግብ ነው። ከዛ ደግሞ ስክሮል ስታደርጉት ደግሞ ሌላ ቪዲዮ ደግሞ ይመጣል። ደግሞ ወንድ ልጅ ይኸውልሽ በቃ ስልክ ካልደወለልሽ እንዲህ እያደረገ ነው ማለት ነው፣ ወንድ ልጅ እንዲህ የሆነ ነው ማለት ነው ምናምን። ጋይስ እባካችሁ በሰው ህይወት ላይ እባብ አጠምጥሙ። ይሄ ትዳር ማለት እነዛ ሁለት አካላት አስተውለው ነገሮችን በደንብ በፈቃድ እግዚአብሔር
የሚጓዙት ህይወት እንጂ ሰው በቀርጾ ፕሮጀክት የሚጓዙት ነገር አይደለም። ይሄ ሶሻል ሚዲያ ላይ የሚመጡላችሁን ነገሮች ብዙ ጊዜ ባታዩዋቸው፣ አክሴፕት ባታደርጓቸው መልካም ነው። እኔ ፐርሰናሊ የሚመክረው ያንን ነው። ብፁዕ አምላክ እናመሰግናለን። እና ሰው ከቀረጸው ፕሮጀክት ወጥታችሁ በቻላችሁት አቅም ፈቃድ እግዚአብሔርን አስቀድሙ። አንዳንድ ጊዜ እንደው መልካም የሆነ ትዳርን የምትፈልጉ እህቶች ወንድሞች ጸሎታችሁን አስተካክሉ። እግዚአብሔርን ስትጠይቁ የምትጠይቁትን ጥያቄ በደንብ አስተካክሉት። እህቶች ሄዳችሁ እንደው እንደዚህ መልኩ እንደዚህ ሆነ ቁመቱ እንደዚህ ሆነ እንደዚህ ወንድ የሆነ ወንድ ምናምን ብላችሁ መጠየቅ አቁሙ ፕሊስ። እንዲህ ተብሎ ጸሎት አይደረግም። እግዚአብሔርን የሚፈራ ቤተሰቦችን የሚያከብር እኔን በንጹህ ልቡ የሚወድ የሚያፈቅር የተባረከ የትዳር አጋር ስጠኝ ብላችሁ ለምኑ። ወንድሞችን በተመሳሳይ ቤተክርስቲያን ድረስ ሄዳችሁ በስማ የእናንተ ጸሎት አይነሳ። ጸጉሯ እንደዚህ ሆነ ሰውነቷ እንደዚህ ሆነ ምናምን የምትሉ ሰዎች አቁሙ። እንደዚህ ተብሎ ጸሎት አይደረግም። በቃ እግዚአብሔር ወይ አንተን የምታምን በእናት በቅድስት ድንግል ማርያም ልጅ የምታምን ቤተሰቦቼን የምታከብር እኔን የምትወድ ታማኝ ሆነችን ሴት ስጠኝ ብለህ ጸልይ። በቃ እግዚአብሔር የዲሊቨሪ ስራን አይሰራም። በነገራችን ላይ እናንተ የሚጠበቅ ደግሞ ስራ ይኖራል ከእናንተ። ጸሎት ስላደረጋችሁ ብቻ ትዳር ታገኛላችሁ ማለት አይደለም። ጸሎት ስላደረጋችሁ ብቻ እጮኛ ታገኛላችሁ ማለት አይደለም። ከእናንተ ደግሞ የሚጠበቅ ነገር አለ። ከእናንተ የሚጠበቀው ደግሞ ምንድነው? እግዚአብሔር ወደዛ ጋጅ ያላችሁ ወደዛ መንገድ መጓዝ ነው እንጂ ቤታችሁ ቁጭ ብላችሁ አብዝታችሁ ጸሎት ስላደረጋችሁ በራችሁ ተንኳኩቶ የምትፈልጉትን ሰው ያመጣላችኋል ማለት አይደለም። እና በርቱ፣ ጠንክሩ። ጋብቻ ክቡር ነው፣ ለመኝታውም ርኩሰት የለውም። ይህንን የተቀደሰ ህይወት ባርኮ ቅዱስ የሰጠን የእምነታችን ጀማሪና ፈጻሚ ሆነው ጌታችን